ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ሰምታችኋል? የሀረር ግሎባል ኔትወርክ ሁለተኛ ኤፒሶድ የሆነ ፖድካስታችን ነው ተጀምሯል። በዛሬ እንግዳችን አድርገን ለመጋበዝ የወደድነው በተለይ በሶሻል ሚዲያ ላይ በተለያዩ ሚዲያዎች ላይ ከኢኮኖሚክስ ጋር በተያያዙ የተለያዩ ሀሳቦችን በማንሳት የሚታወቀው በአለሚያ ዩኒቨርሲቲ መምህር የሆነው ረዳት ፕሮፌሰር ሀብታሙ ለገሰ እንግዳ አድርገናል። ከእሱ ጋር ቆይታ የምናደርግ ይሆናል። በፕሮግራማችን የተለያዩ ሀሳቦችን እንደምናደርግ ተስፋ እናደርጋለን። ሀብቴ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። እንግዲህ እስቲ ወደ ዘለን ወደ ዋናው ከመግባታችን በፊት ምናልባት ለተመልካቾችም እንዲረዳ ያህል ኢኮኖሚክስ እንዴት ማለት ዋይ ኢኮኖሚክስ ከሚጀምር እንግዲህ እኔ አሁን እንደዚህ መጀመሪያ ስለ ኢኮኖሚ አውቄ በጣም ባግራውንድ ኖሮ ምናምን ሳይሆን በመምህሮቼ ሪኮሜንዴሽን ኢኮኖሚክስ የገባሁት ያው 10ኛ ክፍል ካለፍን በኋላ ሶሻል እና ናቹራል አለ። ስለዚህ ሶሻል ሳይንስ ነበር የመረጥኩት። ሶሻል ሳይንስ ከገባሁኝ በኋላ ኢኮኖሚክስ አንድ ኮርስ ከሚሰጡ ኮርሶች ውስጥ አንዱ ኢኮኖሚክስ ነው። ስለዚህ ኢኮኖሚክስ ላይ ደግሞ ጥሩ ነበር፣ ጥሩ ረዳው ነበረ። ትምህርቱን መማር ብቻ ሳይሆን በጊዜ የነበረውንም የኢትዮጵያንም ኢኮኖሚ ያለንም ኢኮኖሚ ለማየት ሞክር ነበረ። ከአስተማሪዎች ጋርም ዲስከስ አደረግ ነበር እና ቲቸር መኮንን የሚባል ኢኮኖሚክስ መምህር ያለ እዚሁ ሀረር። ስለዚህ አዲስ አበባ ዩኒቨርሲቲ ጆይን ካደረኩኝ በኋላ አዲስ አበባ ዩኒቨርሲቲ ቢዝነስ ኤንድ ኢኮኖሚክስ የመረጥኩት፣ ግን ስቲል ዲሳይድ አላደረኩም። አካውንቲንግ ልማር፣ ማኔጅመንት ልማር፣ ኦፍኮርስ ኢኮኖሚክስን እወደዋለሁ። እዛ ሆኜ ነው የደወልኩለት ማለት ነው። እዛ ሆኜ ስደውልለት አዲስ አበባ ድረስ የማሄደ ኢኮኖሚክስ ነው ማለት ነው። ግን ያው ውስጤ የነበረ ነገር አለ፣ እሱ ደግሞ ጨመረልኝ። ስለዚህ ኢኮኖሚክስን መረጥኩኝ ማለት ነው። ኢኮኖሚክስ መረጥኩኝ፣ አዲስ አበባ ኢኮኖሚክስ ተማርኩኝ። ከዛ ጥሩ እድል ነበር እና ማስተርስ ለመቀጠል ቀጥታ ደግሞ ማስተርስ ሳገኝ ጅማ ዩኒቨርሲቲ። ስለዚህ ኢኮኖሚክ ፖሊሲ አናሊሲስ ደግሞ ያው ጨመርኩበት ማለት ነው። ከትምህርት በኋላ ዳይሬክት ወደ መምህርነት አለም ነው የገባሁት? አዎ፣ ከትምህርት በኋላ ዳይሬክት ወደ መምህርነት ነው የገባሁት። ቀጥታ ነው የተማርኩት። ዲግሪ ልክ እንደጨረስኩኝ ሰኔ ሐምሌ አካባቢ ነበር የተመረቀው። ስለዚህ ከ15 ቀን በኋላ ትምህርት ሚኒስቴር ቀድመን የተፈተነው ፈተና ስለነበረ እሱም ማለፋችንን ነግረውን ኮንትራት ገባን ማስተርስ ለመማር። ስለዚህ መስከረም ላይ እንደገና ወደ ማስተርስ ማለት ነው። ኦኬ፣ ቀጥታ ከዲግሪ ወደ ማስተርስ ቀጥታ ሄድኩት። ከዛ በኋላ ስወጣ ነው ያው ኮንትራት ስለነበር ዩኒቨርሲቲ መመረኛ ማገልገል የጀመርኩት ማለት ነው። ወዴት መጣ? ማስተርስ ከጨረስኩ በኋላ ማስተርስ ከጨረስኩኝ በኋላ ትምህርት ሚኒስቴር 11 አዳዲስ ዩኒቨርሲቲዎች የገነባ ነበረ። ስለዚህ እጣ ነበር የሚነሳው። ስለዚህ እጣ ሲነሳ እኔ ራያ ዩኒቨርሲቲ ነው የደረሰኝ። ስለዚህ ራያ ዩኒቨርሲቲ ለ2 ዓመት በኢኮኖሚክስ ትምህርት ክፍል አስተምራለሁ ማለት ነው። ስለዚህ 2 ዓመት ካስተማርኩኝ በኋላ ከዛ ያው የትውልድ ሀገሬ ሀረር ስለሆነ ቤተሰብ እዚህ ስላለ ወደ ሀረር ቀይሬ ደግሞ ወደ ሀረር ዩኒቨርሲቲ መጥቻለሁ። ከዛ በኋላ ላለፉት እንግዲህ 4-5 ዓመታት ኦልሞስት 6 ዓመት አካባቢ እዚህ ሀረር ዩኒቨርሲቲ ያስተማርኩ ነው ማለት ነው። መልካም። እንግዲህ ምናልባት ዛሬም በእንግድነት ለመጋበዝ እድሉን ካመቻቹት መንገዶች አንዱ በተለይ ዩቱብ ላይ ከ50,000 በላይ ፎሎወር ያለው ኢኮኖሚክስ ኤንድ ማትማቲክስ ላይ ሀብታሙ ፔጅ አለ። ይህንን ፔጅ ምናልባት የተለያዩ የኢኮኖሚክስ ትምህርቶችን፣ የተለያዩ ኢኮኖሚክስ ሀሳቦችን እንደዚሁ ወቅታዊ ጉዳዮች ላይ የተለያዩ ነገሮችን የምታነሳበት ነው ይታወቃል። ይህን አይዲያ እንዴት መጣልህ? ከስራስ ጋር እንዴት ነው ማኔጅ የምታደርገው? እንግዲህ ይህን አይዲያ ያመጣሁት ተማሪ እያልኩኝ ነው። ምንም እንኳን በዛን ሰዓት ወደ መሬት ለማውረድ እውቀቱም አቅሙም ጊዜውም ባይኖርም፣ ግን እኔ ተማሪ በነበርኩበት ጊዜ በየትኛውም አጋጣሚ አክሰስ ሲኖረኝ ክላስ ከመማረው በተጨማሪ ደግሞ ኢንተርኔት ላይ መጽሐፎች ዳውንሎድ አድርገን እናነባለን። ከዛ በተጨማሪ ደግሞ ሌክቸር ቪዲዮዎችን እናያለን እና ሌክቸር ቪዲዮዎች በተለይ ደግሞ ህንዶች አካባቢ በጣም የተለመደ ነው። በጣም ስለ ሁሉም ነገር ሌክቸር ቪዲዮዎች አሉ። ክላስ ላይ ያው የምትማረው ትንሽ ደቂቃ ነው። ከዛ ውጭ ማስፋት ስትፈልግ ግን ሳይንስ ስለሆነ የሆነ ክላስ ውስጥ ተዘግቶ አንድ አስተማሪ የሚያውቀው ነገር ብቻ አለ። ሁሉም የሚያውቀው ነገር ስለሆነ ሚኒስትር ስላልሆነ ኦንላይን አንዳንድ ነገሮች ይፈልግ ነበር። በእኛ ሀገር ግን ብዙም አልነበረም። በእኛ ሀገር በእኛ ቋንቋ በእኛ ሊገባ በሚችል ኤግዛምፕል የሚቀርብ ነገር አልነበረም። ስለዚህ ከተመረኩኝ በኋላ ማስተርስም ከተመረኩ በኋላ ክላስ አንደርግራጁዌት ማስተማር ከጀመርኩኝ ከተወሰነ ቆይታ በኋላ ተማሪዎችን ለመረዳት ማገዝ ማለት ነው። ለምሳሌ እኔ የዩቲዩብ ቪዲዮዎችን አይ ነበር፣ ትምህርታዊ ቪዲዮዎችን እኔ ለምን ማነቃቸው። በተለይ ደግሞ ኢኮኖሜቲክስ የሚባል ኮርስ አለ፣ በጣም ብዙ ተማሪ የሚወድቅበት ማለት ነው።
ስለዚህ እሱን ኮርስ እኮ በዛ መንገድ ብለቀው እና ለመላ ተማሪዎች ግልጽ ባደርግ ተማሪዎችን ሊያግዝ ይችላል በሚል በዛ ነው የተጀመረው መጀመሪያ። ስለዚህ በዛ ጀመርኩኝና ኢኮኖሜቲክስ ወደ 22 ቪዲዮ ሌክቸር ቪዲዮ እንዲሁም ደግሞ ፍሬሽማን ተማሪዎች ደግሞ ሲገቡ አንዱ የሚማሩት ኢኮኖሚክስ ኢንትራንሽናል ኢኮኖሚክስም እንደዚሁ ወደ 5-6 ቻፕተር ሰራውኝና ልቀቁኝ ማለት ነው። ሳየው በጣም ጥሩ ፕሮግረስ ነበረው። ሌሎችንም ኮርሶች መጨመር ጀመርኩኝ። ከዛ እያልኩኝ ደግሞ የኢኮኖሚ ሀሳቦች አሉኝ ማጋራት ትፈልጋለህ። ለማጋራት ደግሞ የግድ ሚዲያዎች አንተን ሊጠሩ አይገባም። አንዳንዴ ደግሞ ስህተት የሆኑ አስተምህሮቶችን ደግሞ ሲንሸራሸሩት ያለ በተለያዩ ሚዲያዎች እና ለምን የነሳ ሀሳብ አላጋራ አንዳንድ ኢኮኖሚክስ እንዳጠና ሰው አንዳንድ ጥሩ ኢኮኖሚ ለመከታ እንዳለው ሰው ለምን አላጋራም ወደሚል ወደዛ መጣሁ ማለት። ስለዚህ አሁን ዩቲዩብ ቻናል ላይ በዋናነት ለማስተማር ነው። የኢኮኖሚ ኮርሶችን ሃርድ ሳይንሶችን ለማስተማር ነው የከፈትኩት። ከዛ በተጨማሪ ደግሞ የኢኮኖሚ እይታዎችን ደግሞ ማጋራት ጀመርኩ ማለት ነው። በዛ መንገድ ነው። መልካም ሀብታሙ ክላስ ላይ ምን አይነት መምህር ነው? ምናልባት ዩቱብ ላይ ሞር ዲስክራይብ እያደረግ ነገሮችን እያብራራ እንደምታስተምረው ክላስ ውስጥ ምን አይነት መምህር ነው? እንግዲህ ሀብታሙ ሞዴል አድርገው የወሰዳቸው መምህሮች አሉ። ክላስ ውስጥ አዲስ አበባ ዩኒቨርሲቲ ስማር በጣም ወዳቸው አስተማሪዎች አሉ። ከእነሱ የወሰድኩት አለ። እኔ ደግሞ በሆን ብዬ ቢጨምር ብዬ ደግሞ ማስበው ነገር ነው ተማሪ። ስለዚህ እነሱ ነገሮች ማለት ነው በቻልኩት አቅም ካሪኩለም አለ። ስለዚህ ካሪኩለም ላይ ያለውን ነገር እንዳለ ሳላስቀር ለተማሪ ለማድረስ እሞክራለሁ። ከዛ በተጨማሪ ደግሞ ከኛ ሀገር ኮንቴክስት አንጻር ያለ መሬት ላይ ያለው ቲዮሪዎች ብዙዎቹ መጽሐፎች የተጻፉት በቅርብ አይደለም፣ በጣም ረጅም ዓመት የቆዩ ናቸው። ስለዚህ አሁን መሬት ላይ ያለው ነገር ደግሞ ሰው ማወቅ አለበት። ስለዚህ በቻልኩት አቅም ቲዮሪዎቹን ሳስተምር አሁን መሬት ላይ ካለው እኛ ሀገር ላይ ካለው ሊሆን ይችላል ወይ ደግሞ ሌላ አፍሪካ ሀገር ላይ ካለው እንዲሁም ደግሞ ዓለም ላይ ካለው ኤግዛምፕል እየሰጠው ነው። ስለዚህ ትምህርት ሳስተምር ከኛ ሀገር ጋር ለማገናኘት እሞክራለሁ፣ ከአፍሪካ ጋር ከዓለም ኢኮኖሚ ጋር አሁን መሬት ላይ ካለው ፈንክሽን እያደረገ ካለው ሲስተም ጋር ለማገናኘት ነው ሞክረው። ካሪኩለሙ ላይ ያለውን ነገር አልቀንስም፣ ነገር ግን ደግሞ ተጨማሪ ነገሮችን ደግሞ ለተማሪዎች ደግሞ ጨምራለሁ ማለት ነው። በዛ መንገድ ነው ማስተምረው። ጥሩ አስተማሪ ነኝ ብዬ አስባለሁ። ተማሪዎች እንግዲህ ምን እንደሚሉ ደግሞ ሌላ ጊዜ ግን ሲኖረ መልካም ምናልባት ቀጥታ ወደዚህ ጉዳይ ወደ ዩቲዩብ ወደ ኢኮኖሚክሱ ጉዳይ የመጣ ነው። አብዛኛው ተመልካች በሶሻል ሚዲያ ላይ የሚያውቅ በዩቲዩብ ላይ የሚያውቅ በኢኮኖሚክስ ጋር የተያዘ ስለሆነ እሱን ለመግቢያ ተንደርደር እንጂ በዋናነት ግን ሀብታሙ ምናልባት ሀረር ላይ አብዛኛው ሰው ላያውቅ ይችላል። ከሀረር ውጭ ያሉ ግን ላያውቁ ስለሚችሉ ውልደትህን እስኪ እንመለስ ነው። ወደኋላ ደግሞ ከእንደገና ወደ ተመልሰን ከውልደትን እንጀምር። የት ሰፈር ተወለድክ? የትምህርት ዝግጅትስ ምን ይመስል ነበር የሚለውን ደግሞ እንመልከት። በጣም ያው እኔ ሀረር ነው የተወለድኩት። እንግዲህ አባቴ እዚሁ ሀረር አካባቢ ነው፣ እናቴ ከአዲስ አበባ ነው የመጣችው። ስለዚህ ያው የሀረር ሰው ፍቅር አለ እዚህ ያስቀራትና ስለዚህ እናታችን 3 ልጆች ወለደች። ስለዚህ እስከ 3 አንዱ ነኝ ማለት ነው። 1985 ላይ የተወለድኩት እዚሁ ሀረር ከተማ ጁኤት ትምህርት ቤት አካባቢ። ከዛ ንጉስ ሻት የሚባል ትምህርት ቤት እዚሁ ከሻሽ ግራጅ ወደ ቢራ መንገድ ላይ ያለ። ስለዚህ ትምህርት እዛ ነው የተማርኩት ከ1 እስከ 4። ከዛ በኋላ ሀረር ራስ መኮንን ትምህርት ቤት ነው የተማርኩት። ከዛ በኋላ ደግሞ ጁኤት ተመልሼ እዚሁ ሰፈሬ 9ና 10 ተምሬያለሁ። 11 12 አቦከር ተማርኩት ከአስ ማለት ነው። ትምህርት እንግዲህ ያው እንደ ማንኛውም ተማሪ ኳስ እንጫወታለን። እኔ ባስኬት ነበር የምጫወት የነበረው አይግላስ ማድረግ ስለነበር ከ9ኛ ክፍል ጀምሮ። ስለዚህ ትምህርት ላይ ኤሌመንተሪ እና ሆኜ በጣም እንደዚህ እንትን አልነበርኩኝ። ባስኬት ተጫወት ነበር። ባስኬት ተጫወት ነበር። ጆን ጋር የመጫወት ድሩን አግኝተህ ነበር? ጆን እንኳን ሲያሰለጥን እኛ ኳስ ምናምን እናቀብል ነበር። የእኛ ሲኒየሮች ሲጫወቱ እናይ ነበር። የእኛ ሲኒየሮች እዚህ ሰፈር ያሉ ኳስ ይዘንላቸው እንሄዳለን፣ ትጥቅ እናግዛቸዋለን ምናምን። የዛን ሰዓት ላይ ለመጫወት አልደረስንም፣ ግን የሚጫወቱ ልጆችን እሱ ሲያሰለጥን እናስታውሳለን። በጣም ሌጀንድ ሰው ነበር። እሱን እናደርግ ነበረ፣ በደንብ አውቀዋለሁ። እኛ ደግሞ ሰፈራችንም እዚህ ጁኒየር ትምህርት ቤት ጋር ስለሆነ በጁኒየር ግቢ ውስጥ ነው ወርደን ባስኬት ሜዳው ጋር እዛ ሄደን እሱ ሲያሰለጥን ምናምን የተወሰነም የሆነ ነገር አሰልጥነዋል። በዛ ላይ ትልቅ ስላልነበር ትላል። ከዛ በኋላ ግን ለጁኒየር ተጫዋች አለው፣ ለፕሪፕም ተጫዋች አለው። ስለዚህ በጣም ጎበዝ ተጫዋች አይደለሁም፣ ግን ብዙ ሰው ስለማይጫወት ያው እድሉን ታገኛለህ። በዛ መንገድ ሰልፍ ያለው ትምህርቱ ላይ በጣም እንደዚህ አውትስታንዲንግ ተማሪ አልነበርኩም ኤሌመንተሪና አካባቢ። ግን ደግሞ በጣም ወደኋላ ማለት እስከ 10 ውስጥ ምናምን ወጣ ነበረ። ጨዋታውም አለ፣ ስለዚህ ፊልሙም አለ።
እነሱ ይሉ ነበረ። ግን ከ10ኛ ክፍል በኋላ አባታችን ስላረፈ የሆነ የምንወስደው ነገር ስለሌለ ስለዚህ ሞር ኦፍ ወደ ትምህርቱ ወደ ማዘንብል መጣሁኝ ማለት ነው። ስንተኛ ልጅ ነው? ለቤት ሁለተኛ ልጅ ነኝ። ታላቅ አለ፣ እኔ ሁለተኛ ልጅ ነኝ። ስለዚህ 10ኛ ክፍል ተፈትኜ ስወጣ አባታችን አርፏል፣ የመጨረሻው ቀን ማለት ነው። ያልተነገረኝ እንዳረበሽ ነው አስቀድሞ በጣም ልክ ስወጣ አባታችን አርፏል። ግን ያው ዞሮ 9ኛ ክፍል ምንም እያለ የፋሚሊ ችግሮችም ስላሉ ትንሽ ያው አለርሜ መብሰል ይጀምራል፣ ነገሮችን ማሰብ። እኔ ከ8ኛ ክፍል ጀምሮ የቀን ስራ የሰራው ማለት ክረምት ላይ የቀን ስራ እሰራለሁ። በጋ ላይ ደግሞ ለምሳሌ ኳስ ጨዋታ ካለ ሌሎች ፕሮግራሞች መስቀል፣ ጥምቀትና አክብሬ ጀብሎ ሰራ ነበረ። እናቴ ያው እዚህ ትምህርት ቤት ጋር ከረሜላ ብስኩት ሸጥ ስለነበረ አንድ ቦታ ተቀምጣ ሲሸጥ አይሄድም። ስለዚህ መዞር አለ ሰዎቹ እና 7ኛ ክፍል ይመስለኛል 7ኛ ክፍል ከወሰድኩላት በኋላ ጥምቀት አካባቢ ላይ በዓል ላይ ከዛ ለምን አላገዝሽም ብዬ ብስኩት በወሰድንበት ካርቶን ያው አዙሬላት ከዛ በኋላ በቃ ሁሉንም በዓሎች ሁሉንም ኳስ ጨዋታዎች ፕሮግራሞች እና አምሮች ቦታ ስቴዲየም እና እንዳለ ሀብታሙ ያው ከረሜላና ብስኩት ምናምን ይሸጣል፣ እናቱ ይሸጣል። ክረምት ላይ ደግሞ የቀን ስራ ይሰራል። የቀን ስራ የጀመሩት ቢራጋ ያለው የመከላከያ ኮንዶሚኒየም እዛ ጀመርኩት። ከዛ ጀምሮ አዲስ አበባ ዩኒቨርሲቲ 2ኛ ዓመት እስከምደርስ ድረስ ሁሉንም ክረምቶች የቀን ስራ ሰርቻለሁ። ስለዚህ ያው እነዚህ እንትኖች ትንሽ ከተመቻቸ ቤተሰብ ላይ ስትሆንና ስትሆን ቶሎ ትረሳለ። ስለዚህ እሱ ነገር አለ። ትምህርቱ ላይ እንግዲህ 11 እና 12 ያው በጣም ሲሪየስ የሚያስኩት ማለት ነው። ስለዚህ ትምህርቱ ላይ የግድ በትምህርት ሌላ አማራጭ ስላልነበረ እንደዛ ነው ያደረኩት። እንግዲህ እንዳልኩ አንድ ታላቅ ወንድሜም እዚህ ላይ ሚና አለው። ከሁለት አንዳችን መማር የምንችል ነበር። ስለዚህ እሱ ማቆም ነበረበት። እሱ ወደ ስራ ገባ ፋሚሊውን ሰፖርት ለማድረግ። እኔ ደግሞ እሱ ስራ ከገባ የግድ መማር አለ፣ ከተማርኩ ደግሞ በደንብ መማር አለብኝ ማለት ነው። ስለዚህ እንደዛ ነው። ታላቅ ወንድሜ ሁለታችን ማስታወቂያ ክፍል ነበር። እሱ ድሬዳዋ ነበር አክስታችን ጋር የሚሆነ የነበረው፣ እኔ አለም ነበርኩኝ። እሱ ኦልሬዲ ፓርት ታይም ስራ መስራት ጀምሯል እንጨት ቤት። መጨረሻ ላይ ደወለልኝና በቃ እኔ አንዳችን ነው መማር የምንችለው፣ አንዳችን ነው ዩኒቨርሲቲ መግባት የምንችለው፣ አንተ ትምህርቱ ላይ ጥሩ ነህ፣ አንተ ቀጥል፣ እኔ ደግሞ ሰፖርት አደርግሃለሁ። ይሄን ዲስከሽን ነበር በዛ ዲስከስ አድርገን ከዛ እኔ ያው ትምህርቱ ላይ ፎከስ አደረኩኝ ማለት ነው። ስለዚህ ትምህርቱ ላይ ጥሩ ውጤት ነበረኝ። ከሶሻል ሳይንስ በጊዜ ሁለተኛ ነበር ይመስለኛል። ስለዚህ አዲስ አበባ ዩኒቨርሲቲ ጆይን አደረኩኝ። በወር 300 ብር አካባቢ ይልክልኝ ነበር ስሰራ ማለት ነው። ስለዚህ በዛ መንገድ ነው ስለዚህ እንደዚህ ነው ልክ እንግዲህ አሁን የነገርከኝ ስቶሪ የሚገርም ታሪክ ነው። በተለይ የታላቅ ወንድም ለአንተ ያደረገው ሳክሪፋይስ አንተ እንድትማር እንግዲህ እሱ እየሰራ ቤተሰቡ እያገዘ ለብዙ ወጣቶችም ለብዙ ምናልባት ተመልካቾቻችንም ለሮል ሞዴል የሚነሳ ሰው ነው ማለት ነው። ዩኒቨርሲቲ ገባህ። ዩኒቨርሲቲ ገብተህ ፍሬሽማን ላይ ክረምት ላይ ስራ ትሰራ ነበር። ፍሬሽማን ላይ ብቻ ሳይሆን ኦልሞስት በቃ ከመጨረሻው ዓመት ውጭ ሌሎችም ክረምቶች እንዳለ የክረምት ስራ እሰራለሁ። ስለዚህ ስራና ለመስከረም የሚሆኑ ነገሮችን ያው አዘጋጃለሁ ማለት ነው። መስከረም ሲሄድ ምንም የሚጎለኝ ነገር የለም። ወንድሜ ብር ይልክልኛል፣ 300 ብር አካባቢ ይልክልኛል። ብር ልክ ሲልክልኝ መጀመሪያ ሳሙና ምናምን የሚያስፈልጉኝ ነገሮች ይገዛል። የግድ መርስ የሆኑ ነገሮች ይገዛሉ። ከዛ ውጭ ኮፒ ነው የሚያስፈልግ። ኮፒ አዲስ አበባ ዩኒቨርሲቲ ኮፒ አይሰጥም፣ አንተ ነህ ኮፒ የምታደርገው። አሁን ሀረማያ ዩኒቨርሲቲ አንዱ ጥሩ ነገር ኮፒ ለተማሪዎች ይሰጣል። በጣም አሪፍ ነገር ነው። ሌሎች ዩኒቨርሲቲዎች ይህን ነገር መውሰድ አለባቸው። አብዛኛው ሰው በተለይ በኛ ጊዜ ደግሞ ስማርት ስልክ የለውም። ስለዚህ አንድ ኮፒ የምታነበው መጽሐፍ የምታነበው ከዛ ውጭ። ስለዚህ ስላልነበረ ኮፒ ለኮፒ ያስቀምጣለሁ። ኦፍኮርስ ብዙ ጉዳይ አለ በዛን ሰዓት። ስለዚህ ሁሉ ጊዜ 300 ብር ይልክልኛል በ3 ሳምንት በአንድ ወር። ከዛ ላይ ለኮፒ የሚሆነኝ ነገር አስቀራለሁ። በሳሙና ለጥርስ ሳሙና ምናምን ነገር አስቀራለሁ። ስለዚህ ያው ንጹህ ከሆንክ ምግብ ዩኒቨርሲቲ የሚያቀርብልህ ከሆነ አላማ ካለ ያው ትምህርት ነው ማለት ነው። ይሄንን አሁን የገረመኝ ነገር ይሄን አላማ እንዴት ነበር ማኔጅ ታደርጊ ነበር? ለምሳሌ ያው የወጣትነት እድሜ ነው፣ ፋይናንስ ስቴጅ ላይ ነው። ከሀረር ወጥተህ አዲስ አበባ ነው
አዲስ አበባ የመግባት ስሜቱ ራሱ በአንዳንድ ሰው ከተመለከት ብዙውን ያጓጓቸው ይችላል። አዲስ አበባ ዩኒቨርሲቲ ገብተው በአዲስ አበባ መግባት ብቻ ትምህርት አለሙ የገቡት ልጆች አሉ። ወደ ቢግ ሲቲ ነው የገባው። የአዲስ አበባ ኢንተራክሽን አለ። ለሱስ ያለመጋለጥ ነገሮችስ እንዴት ማኔጅ አደረገው? እንግዲህ ሱስ ምናምን አዲስ አበባ ላይ ኦልሬዲ ሀረር አልጀመርም። ለምሳሌ እኛ አባታችን ጫት የሚቅም ነበረ። ምክንያቱም ሀረር የተወለደው እርሻም ነበረው። ስለዚህ ደደር አካባቢ ፋሚሊ ኦሪጂን ወደዛ ስለሆነ እዛ ነበረው። ሀረር ቢራ ፋብሪካ ነበር የሚሰራ የነበረው። ስለዚህ መጠጡም በደንብ አክሰስ አለ። ለበዓል ለምን ይመጣል። የሆነ ሰዓት ላይ እንግዲህ አባታችን አረፈ። ግን ይነግረን ነበር አስቀድሞ እንዳልጠቀመው ጓደኞቹ ያሉበትን ደረጃ በምሳሌ የሚያሰጋን እሱ እንዴት እንደቀረ እንደዛ ያስቀረው እነዚህ ነገሮች እንደሆኑ ይነግረናል። እና የእናታችንም ደግሞ ሀሳቦች አሉ የምናያቸው ነገሮች። ስለዚህ እኛ ቤት ውስጥ ወደዛ የገባ ሰው የለም። እኔ ጓደኞቼ አብዛኞቹ ይቀማሉ፣ ይጠጣሉ። እኔ ቅሜ አላውቅም፣ ጠጥቼ አላውቅም። አብሬያቸው እቀመጣለሁ። ለምሳሌ ለውዝ ልበላ እችላለሁ፣ ወይ ደግሞ መጠጥ ስጠጡ ሶፊ ወረቀቷን ነቅዬ ሶፊ ጠጣ እችላለሁ ለመሳሰል። ከዛ ውጭ ግን ወደዛ አልገባንም። እኔም ወንድሜም እህቴም ወደዛ አልገባንም። እሱ እንግዲህ ያለፍንበት መንገድ ነው። የእናታችንና የአባታችንን ምክር ነው። አባታችን ደግሞ ካረፈ በኋላ ደግሞ የእናታችን ልፋትም ደግሞ ታያለህ። እዛ ያለው ነገር ስታይ ተነካለህ። ከዛ አዲስ አበባ ደግሞ ስትሄድ ቢያንስ ወንድምህ ሳክሪፋይ ይከፍልልሃል። አንተ እንድትማር ዋጋ ከፍሏል። ስለዚህ እሱ ትምህርቱን አቁሟል። መቀጠል ይችል ነበረ፣ ግን አንተ ከእኔ ትሻላለህ ትምህርቱ ላይ እና አንተ ትምህርቱ ላይ ብትቀጥል ብዙም ያን ያህል ኢንተረስት ስላልሆንኩኝ ይህን ሙያ መያዝ ስለምፈልግ አንተ ተማር ካለህ እና ሰዎች ጋር ተቀጥሮ በወር 300 ብር ሊልክልህ ከቻለ አንተ የግድ ትምህርቱ ላይ ፎከስ ማድረግ ነው። ኦፍኮርስ ያን ያህል ቀላል አልነበረም። አዲስ አበባ ዩኒቨርሲቲ ሁሉም ጎበዝ ተማሪ ነው የመጣው። ስለዚህ እዛ ነው ኮምፒት የምታደርገው። ግን ደግሞ ጥሩ እንትን ነበረ፣ ጥሩ የትምህርት ጊዜ ነበረ። ጥሩ ጓደኞች፣ ፒር ኢንፍሉዌንስ አንዳንዴ ኔጌቲቭ ብቻ አለ፣ በጣም ጥሩ ጓደኞችም ማለት ነው። ስለዚህ ቤተክርስቲያን አካባቢ፣ ግቢ ጉባኤ አካባቢ ትሄዳለህ፣ በጣም ብዙ ነገር ትማራለህ። አዲስ አበባ ላይ ትልቅ ከተማ መሆኑ ብዙ ነገር መስራት እንደሚቻል የምታይበት ነው። አብዛኛው ሳይድ ኔጌቲቭ እንዳለ ነው፣ ፖዚቲቭ የምትማርበት ነገር ነው እና እሱ አለ። ተጨማሪ ደግሞ ታሪክ ጥበቃ ደግሞ አለ፣ የእናትህ ጸሎት አለ። ስለዚህ በዛ ሰው የልጅነት እድገትን በዚህ መልክ ካየ ነው ወደ እንደ መንደርደሪያ ከተጠቀመው ወደ ቤዚክ ደግሞ ጉዳዮችን መግባቢ ነው። የኢኮኖሚክስ አብዛኛው ጊዜ ምሁሮች ወይም የኢኮኖሚክስ እይታዎች በሚነሱበት ጊዜ ሁሉም ነገር ከኢኮኖሚክስ አንጻር እይታ ነው። ለምሳሌ የሆነ ጊዜ በዓለም ላይ የክላይሜት ቼንጅ በጣም ቢግ ኢሹ በነበረበት ጊዜ የአየር ንብረት ለውጥ ኢሹ ሲባል ከኢኮኖሚስቶች እይታ ነው የሚባለው በጣም ማህበረሰብ አንድ አርጊመንት ነበረ። የክላይሜት ቼንጅ በሚመጣበት ጊዜ ፕሪዘርቭ ለማድረግ ፎሬስቶችን ወይ መትከል ምናምን እንደ ሀሳብ ሲነሳ አንድ ጽሑፍ አይቼ ነበረ። ኢኮኖሚስቶች የሚያዩት ከኢኮኖሚክ ቫሊዩ ነው። ለምሳሌ አንድ 100% በዛፍ የታጨቀ ደን ካለ ኢኮኖሚስቶች የሚያዩት ምን ያህል የትኛው ማርኬት ቫሊዩ ያለው የትኛው ማርኬት ቫሊዩ የለው። 5% ማርኬት ቫሊዩ ካለው ያችን 5% ፕሪዘርቭ ያደርጓትና ሌላው ዲፎረስት ይደረጋል። ምክንያቱም ማርኬት ቫሊዩ ስለሌለው የሚል ነገር ይነሳል። በኋላ ግን ደግሞ ምን አይነት ካውንተር አርጊመንት ይመጣል? ያኛው 5% እኮ ለመኖር የዚህኛው 95% መኖር ለኢኮሲስተሙ አስፈላጊ ነው የሚል ነገር ይመጣል። የኢኮኖሚክስ እይታ የማይገባበት አንግል የለም ለማለት ፈልጌ እንደ ሀሳብ ደረጃ ዓለምና ኢኮኖሚክስ እንዴት ናቸው? እስኪ እንግዲህ ጥሩ ፖይንት ነው ያነሳው። እንግዲህ አንተ ወደ አንድ ስፔሲፊክ ነገር ነው ያነሳው። ናቹራል ሪሶርስ ኢንቫይሮንመንታል ኢኮኖሚክስ ስፔሻል ያደረጉት ሰዎች ሁልጊዜ እዛ ላይ ያደርጋሉ። አንድ ስፔሲፊክ ዲስፕሊን ያስፈልገዋል ተብሎ የወጣው እሱ እንግዲህ ከኢኮኖሚክስ ጋር የማይገናኝ ነገር የለም። ከየትኛውም ዲሲፕሊን በጣም ብዙ ብራንች ያለው ኢኮኖሚክስ ነው። ኦፍኮርስ ዝም ብሎ ቤስ ኦፍ ኤሌመንት ኦፍ አናሊሲስ ማይክሮ እና ማክሮ ይባላል። ግን ደግሞ ዝም ብለህ ብራንቾቹ ስታያቸው በጣም ብዙ ብራንች አሉ። አሁን ላይ የሌላ አይነት የኢኮኖሚክስ ብራንች የለም። ኦልሞስት ሁሉም ቫሪያብል የኢኮኖሚክ ቫሪያብል ደግሞ እየመጣ ነው። ዝም ብሎ የተወሰኑትን ለማየት ለምሳሌ ኢንተርናሽናል ኢኮኖሚክስ አለ፣ ዲቨሎፕመንት ኢኮኖሚክስ አለ፣ ሄልዝ ኢኮኖሚክስ አለ፣ ኢነርጂ ኢኮኖሚክስ አለ፣ ኢንጂነሪንግ ኢኮኖሚክስ አለ፣ ፖለቲካል ኢኮኖሚክስ አለ፣ ናቹራል ሪሶርስ ኢንቫይሮንመንታል ኢኮኖሚክስ አለ። አሁን በቅርቡ ኮሮኖሚክስ ራሱ የሚል መጥቶ ነበር። ኢኮኖሚክ ኢምፓክት ኦፍ ኮቪድ-19 ያለና ማለት ነው። ስለዚህ ፌሚኒስት ኢኮኖሚክስ አለ እያልን በጣም ብዙ የኢኮኖሚክስ ብራንቾችን እንጠራለን። ምክንያቱም ሁሉ ነገር ዞሮ ዞሮ አዘይነው ዘዴ ከኢኮኖሚ ጋር ስለማይገናኝ
ከኢኮኖሚ ጋር ምንም አይገናኝም ምን አለ ብዬ ብጠይቅህ ምንም ታገኝ አትችልም። ምክንያቱም ዞሮ ዞሮ እያንዳንዱ ነገር የሚፈጥረው ሰው የሚፈጥረውን ለመሸጥ ነው። ሰዎችም ደግሞ ፍላጎት አላቸው ይገዛሉ እያለ ነው። ግን ከኢኮኖሚ ስናይ ግን ከኤፊሽንሲ ጋር እናያለን። ከኦፕቲማይዜሽን ኮንሴፕት አለ። ኩዌስቲንግ ፎር ዘ ቤስት ነው ኦፕቲማይዜሽን። አንዳንዴ ማክሲመም ትፈልጋለህ፣ አንዳንዴ ሚኒመም ትፈልጋለህ። እንደ ቫሪያብል አይነት ለምሳሌ ትርፍ ከሆነ ያው ማክሲመም የምትፈልገው፣ ገቢ ከሆነ ማክሲመም የምትፈልገው፣ ኪሳራ ከሆነ ደግሞ ሚኒመም፣ ኮስት ከሆነ ስለዚህ ኦፕቲማይዜሽን ላይ ፎከስ፣ ከዛ ኤፊሽንሲ ላይ ደግሞ ፎከስ ያደርጋል። ዞሮ ዞሮ የኢኮኖሚክስ ዴፊኒሽን ራሱ ሲቀመጥ በጣም ብዙ ዴፊኒሽኖች አሉ። አንድ ሲንግል የሆነ ዩኒቨርሳል ላይ አክሰፕት የሆነ ሁሉም የሚስማማበት ዴፊኒሽን የለም። ግን ኮመን ላይ አክሰፕት የሆነው እንኳን ብንወስድ ኢኮኖሚክስ ኢዝ ስተዲ ኦፍ ኢፊሽንት አሎኬሽን ኦፍ ስኬርስ ሪሶርስ ነው። ሪሶርስ ስኬርስ ነው። የሰው ልጅ ፍላጎት ገደብ የለውም። ስኬርስ ነው ስንል ሪሶርሱ ያጥራል ማለታችን ሳይሆን ከእኛ ፍላጎት አንጻር። ለምሳሌ ዛሬ ባዶ እግሩን የሚሄድ ሰውዬ ጫማ ነው። ጫማ ላይ ሲያገኝ ብራንድ ጫማ ፈልጋል። ከዛ ሳይክል ቢኖረው አይጠላም። ከዛ ሞተር ሳይክል ደስ ይለዋል። ከዛ መኪና፣ ኤሌክትሪክ ካር እያለ በጣም ብዙ ነገሮችን እየፈለገ ይላል። ከዛ ፐርሰናል ጀት ቢኖረው የሰው ልጅ ፍላጎት አለኝ። ኢትዮጵያ ውስጥ ያለው ወይ ደግሞ በጣም ሌላ ደሃ ሀገር ላይ ያለ ሰው የሚመኘው ነገር እና በጣም ደግሞ ሰለጠነ የምትለው ሀገር ላይ ያለው ሰው የሚመኘው ነገር አያውቅም። የሁለቱም ሰዎች ፍላጎት አለኝ። ከዛ አንጻር ግን እሱን ሳትስፋይ ለማድረግ ያለው ሪሶርስ ስኬርስ ነው። ስለዚህ ኢኮኖሚክስ የሚባለው ሳብጀክት ራሱ እንደ ሳብጀክት ራሱ የመጣው በዚህ ግጭት ነው። የሰው ፍላጎት አንሊሚትድ ነው፣ ሪሶርስ ደግሞ ሊሚትድ ነው፣ ስኬርስ ነው ማለት ነው። ስለዚህ ሁለቱን ሪኮንሳይል ለማድረግ ሁለቱን ለማስታረቅ አስማች አስ ፖስብል ኤፊሽንትሊ አሎኬት ለማድረግ ያለው ሪሶርስ ለዛ ነው እንደ ዲሲፕሊን የመጣው። ወደ ሀገራችን ኢኮኖሚ መምጣት አንድ በጣም ምናልባት ለእናንተ ሲሊክ ክሬሽን ሊሆን ይችላል። እኔም ሶሻል ሳይንስ ተማሪ ነበርኩና የ11ኛ ክፍል ኢኮኖሚክስ መጽሐፍ በጣም ኢንተረስቲንግ ነበር። ማስታወስ በጣም ተሸራታሙ ነበር። እንዳጋጣሚ ሆኖ የኛ ኢኮኖሚክስ መምህርና ኢንተረስት ሎን ያደረገኝ እሱ ነበር። ምን ልል ፈልጌ ነው የ11ኛ ክፍል መጽሐፍ ላይ ሁሉንም ዩኒት አልጨረስነውም አክቹዋሊ በዛ ጊዜ እና 12ኛ ክፍል ላይ አንድ 3 ቻፕተሩን ትማራለህ። ከዛ 12ኛ ክፍል ላይ ቶታል ኢትዮጵያን ኢኮኖሚ መጽሐፍ ነበር በኛ ጊዜ እና አንድም ቀን መጽሐፉን ገልጠነው አናውቅም። ማስታወሰው ነገር እና ምን አይነት እይታ ነበረኝ አክቹዋሊ ኢኮኖሚክስ ተማሪ ነው። ዲስማች የኢትዮጵያ ኢኮኖሚ ለምንድን ነው እንደ ሰብጀክት መጽሐፍ ወጥቶለት ካሪኩለም ተቀርጾ ወጥቷል እና ምንም ነገር መጽሐፉን ገልጸነው አናውቅም። 11ኛ ክፍል ልክ 12ኛ ክፍል ላይ 3 ኮርስ ቻፕተሮችን ተማሩ። ከዛ ኢትዮጵያ ኢኮኖሚ የሚለው ተው እና ማትሪክስ እንፈተን ራሱ ትዝ የሚለኝ 2 ወይ 3 ጥያቄ ይወጣል። ብዙም አልነበረም። መጽሐፉም የጻፈው እኔም ስላየሁት መጽሐፉን በታሪክ መልክ ነው። በደርግ ጊዜ የነበረው ኢኮኖሚ፣ በኃይለ ሥላሴ ጊዜ የነበረው፣ በኢህአዴግ መንግስት የነበሩት የኢኮኖሚ እንትኖች ዝውውሮች ምናምን የሚያሳየው እና ሞር ኦፍ ወደ ሂስትሪ ኦፍ ኢኮኖሚክ ቶት የሚለው ኮርስ አለኛል። ልክ እንደዛ አይነት አጻጻፍ ኖሮት ግን ደግሞ ሞር ኦፍ የኢትዮጵያ የኢኮኖሚ ታሪክ ነው እንጂ ቀጥታ ከኢኮኖሚ እንትኖች ጋር ምናምን የማዛመር ነገር አልነበረም በዛ ላይ እና ደግሞ ዴሊቨሪ ሲደረግ አትራክቲቭ አይሆንም እና ተማሪ ብዙም እንትን ያለው 11ኛ ክፍል ላይ ያለችው ፒውር ሳይንሷ ናት። በጣም ሲምፕል ናት። ታገኛት ኢንተረስቲንግ ናት። የ12ኛ ክፍል መጽሐፉ ግን የጻፈበት መንገድ በዛ ሌብል ዳርመን እንድትገልጠው የሚያደርግ አለ። የታሪክ አይነት ይዘት ነበረው አጻጻፉ። ሞር ኦፍ የታሪክ አይነት ነገር ነበረው። ከኢኮኖሚ አስተምሮች ጋር ወደኋላ ወደፊት የተደረገ አልተሰፋም በዛ ሌብል በጊዜው በነበረ ንባብ ስገመገመው ማለት ነው። አሁን ባየው ምናልባት አይነት ሀሳብ ሰጥ ይችላል። ግን ምን ልልክ ፈልጌ መሰለህ ከዚህ ሳቢ ጋር ምንድን ነው አንድ ትሪገር የሚያደርገው የዛን ጊዜ የነበረው ጥያቄ ዲስማች የኢትዮጵያ ኢኮኖሚ ሬሌቫንት አይደለም የሚል ነገር አስብ ነበረ። ከዛ አሁን አንተ እንዳስረዳኝ መንገድ ስንረዳው ቤዚክ ሳይንሱ ያለው 11ኛ ክፍል መጽሐፍ ላይ ነው። ሞር ደግሞ እንደ ሰብጀክት የተማርኩት ይችላል። ምን ለማንሳት ፈልጌ ነው የኢትዮጵያ ኢኮኖሚ how will define አረጋዋል አንተ እስቲ የኢትዮጵያ ኢኮኖሚ ማለት ቬግ ኢኩዌሽን ነው አለ ትልቅ ኢኩዌሽን ነው። የኢትዮጵያ ኢኮኖሚ ከኢኮኖሚክስ አንግል ኦፍ ቪው ስታየው እንዴት ይገልጻል? እንግዲህ ጥያቄው ትንሽ ጀነራል ነው። የኢትዮጵያ ኢኮኖሚ ስንል እኛ ስለፈለግን ስላልፈለግን ነው ነገር አለ።
ኢኮኖሚክስ የሚለው ራሱ ቃል ራሱ የወጣው ከቤተሰብ ጀምሮ ያለው ኢኮኖሚክስ ዘዋን ማኔጅ ሃውስሆልድ ኢኮኖሚክስ የሚሉት ሁለት ወንዶች ተብሎ ማለት ነው። ስለዚህ ከዛ ነው። ስለዚህ አሁን ኢትዮጵያ አሁን ባለው ሁኔታ ካየው 130 ሚሊዮን ህዝብ አካባቢ ነው ኢትዮጵያ እንግዲህ ወርልድ ሜትር እንደሚያስቀምጠው ነው። ስለዚህ በጣም ትልቅ ህዝብ ያለው ነው ማለት ነው። በጣም ትልቅ የህዝብ ቁጥር ያለው ነው። ቀላል ስፋት ማለት ነው። አገሪቱ ያላት ኦልሞስት የአንድ ሰዓት ልዩነት አለ ግራና ቀኝ ሀገሪቶቹ ጫፎች መካከል። ስለዚህ 130 ሚሊዮን ህዝብ አለ። ይህን ያህል ደግሞ መሬት አለ፣ ሪሶርስ አለ። ስለዚህ 130 ሚሊዮን ደግሞ ለመኖር ሚሊዮን ህዝብ ደግሞ ለመኖር ደግሞ ሰርቫይቭ ለማድረግ የተለያዩ ኢኮኖሚ አክቲቪቲዎችን ያደርጋል። እንደ ሀገር እናመርታለን። ይሄ ህዝብ በልቶ እያደረ ነው። ኤክስፖርት እናደርጋለን። ከውጭ ደግሞ የሚያስፈልገን ደግሞ ኢምፖርት እናደርጋለን። ምክንያቱም ኢኮኖሚ ስንል የሰርኩላር ፍሎ ኢኮኖሚ አክቲቪቲ እኛ የምናስተምረው አለ። ተናያ ክፍል የምናደርገው ዲሲሽን ሜኪንግ ዩኒቶች አሉ። ለምሳሌ ሃውስሆልድ አለ። ሃውስሆልድ እንደው ምንም ባይኖረው ጉልበት አለ። ጉልበቱን አንድ ሰው ይሸጣል፣ ሸጦ ደግሞ ገቢ ያገኛል። ከዛ ቢዝነስ ፈርም ደግሞ አለ። ቢዝነስ ፈርም ደግሞ አላማቸው ማትረፍ ነው። አልቲሜት ኦብጀክቲቫቸው ፕሮፊት ሜክ ማድረግ ነው። ስለዚህ እነሱ ደግሞ አሉ ዋና አላማቸው ማትረፍ ነው። ስለዚህ ለማትረፍ ደግሞ የሆነ ነገር ማምረት አለባቸው። ለማምረት ደግሞ ሪሶርስ ያስፈልጋቸው። ለምሳሌ ሰው ሊቀጥሩ ይችላሉ። ከዛ ገቨርንመንት አለ። እንደ ሀገር በጣም የገቨርንመንት ታሪክ ያለባት ሀገር ናት ኢትዮጵያ ፎርላስ ሜዲየስ። ስለዚህ መንግስት ይባል ነገር አለ። መንግስት ደግሞ ኢኮኖሚ ላይ ቦዲ ያደርጋል። ለምሳሌ አንድ ሰራተኛ ሰርቶ ገቢ ሲያገኝ ታክስ ይቆርጣል። ቢዝነስ ደግሞ ሰርቶ ሜክ ሲያደርግ ፕሮፊት ታክስ ይቆርጣል። መንግስት ራሱ እንደገና ደግሞ ቀጣሪ ነው። ለምሳሌ መንግስት ሰራተኛ አለ። ስለዚህ ሌበር ይቀጣል። መንግስት እንደገና ራሱ ደግሞ እቃዎች ይገዛል። ጠረጴዛ፣ ወንበር ያስፈልገዋል፣ ሲስተም ያስፈልገዋል። ከቢዝነስ ፈንድም ይገዛል ነው። ስለዚህ እነዚህ ሶስት ዲሲሽን ሜኪንግ ዩኒቶች አሉ። ሃውስሆልድ የምንለው ቤተሰብ፣ ቢዝነስ ፈንድ የምንለው እና ገቨርንመንት። እነዚህ ሶስት ፈርሞች ደግሞ በሁለት ማርኬት ነው ኢንተራክት የሚያደርጉት። አንደኛ ሪሶርስ ማርኬት አለ። ሪሶርስ የሚሸጥበትና የሚገዛበት አለ። ለምሳሌ የሰው ጉልበት፣ መሬት በነፃ አለ። ለሰው ጉልበት ደሞዝ ትከፍላለህ፣ ለመሬት ኪራይ ትከፍላለህ። ሰዎች ደግሞ ባንክ ቤት ሄደው መበደር ቢፈልጉ የሆነ ሰው ብር ማስቀመጥ አለበት ካፒታል አለ። ስለሱ ደግሞ ኢንተረስት ትከፍላለህ። ለቆጠበው ሰውዬ ደግሞ ወለድ ትሰጣለህ። ስለዚህ ለካፒታል ኢንተረስት አለ፣ ሪተርን አለው። ጉድ ማርኬት ደግሞ አለ፣ ዕቃ የሚሸጥበትና የሚገዛበት። ስለዚህ እነዚህ ሶስቱም ኤጀንቶች እነዚህ ሁለት ማርኬቶች ኢንተራክት ያደርጋል። ከዛ ሬስት ኦፍ ዘ ወርልድ ደግሞ አለ። ኢትዮጵያ ራሷን ችላ ደሴት አለችን፣ ኢኮኖሚ ደሴት አለችን። ስለዚህ ወደ ውጭ የምንልከዋለን። ለምሳሌ ቡና መጥቀስ ትችላለች፣ ጫት መጥቀስ ትችላለች። ከውጭ ደግሞ የምናስገባው ደግሞ አለ። ስለዚህ ከኢኮኖሚ አንጻር የትኛውም ኢኮኖሚ ምንም አይነት የኢኮኖሚ ሲስተም ይከተል ያው ኢኮኖሚ ፈንክሽን ያደርጋል። ኢትዮጵያ ደግሞ በጣም ትልቅ ሀገር ናት። በስፋት አንጻር ካሰብከው እንደው ዝም ብለህ የብዙ የውጭ ሀገራትን እጥፍ ነው። ሩቅ ሳትሄድ ለምሳሌ ከኤርትራ አንጻር ካየኸው የአዲስ አበባ ህዝብ ኦልሞስት ከኤርትራ ህዝብ ጋር እኩል ማለት ነው በቁጥር ደረጃ። ስለዚህ በጣም ትልቅ ኢኮኖሚ ነው። በጣም ትልቅ ነው። ምናልባት ጥያቄው ከኢኮኖሚ አስተምህሮች አንጻር ሀገር ውስጥ እንዴት ኢምፕሊመንት የተደረገ ነው አይነት ነገር ከሆነ እሱ ላይ የተለያዩ ምቶች በቀጥታ ኢምፕሊመንት የሚደረጉ ነገሮች አሉ። የተለያዩ መንግስታት ደግሞ በራሳቸው ሞዲፋይ አድርገው አፕላይ ያደርጓቸው ነገሮች አሉ። ከህዝቡ ሳይኮሎጂ ከህዝቡ ልምድ የሚሄዱ ነገሮች አሉ። ሰዎች ደግሞ እንዲሁ በመሰለኝ ደግሞ የሚያስቡት አለ ስለ ኢኮኖሚ። መሬት ላይ ደግሞ ያለው ነገር አለ። እሱ ሌላ ሰፊ ነገር ነው። ምናልባት አንድ በአንድ ነው የሚያው። ግን ኢኮኖሚ እንዴት ነው ካልኩኝ በጣም ትልቅ ኢኮኖሚ ነው። በጣም ግዙፍ ኢኮኖሚ ነው። በሪፖርቶችም ላይ እንደሰማነው ከአፍሪካ ትልቅ ኢኮኖሚ ነው። ያ ማለት ግን በኢንዲቪዥዋል ደረጃ እንደዛ ነው ማለት አለ። ፐርካፕታ ኢንከም እና ጂዲፒ የተለያዩ ነው ለሀገር ሲሆን እና ለህዝብ ውስጥ አካፍለው የተለያየ ነገር ስለሆነ ማለት ነው። ይሄ ጥሩ ፖይንት አነሳል ማለት የአንድ ሀገር የእድገት መለኪያ ለረጅም ጊዜ ፐርካፒታ ኢንከም ሆኖ የሚሄድበት ሁኔታ ነበር እና ብዙ ጊዜ የግድ የኢኮኖሚክ ባለሙያ ባትሆንም አፍሪካ ውስጥ ከፍተኛ ሀብታም ወይ ፐርካፒታ ኢንከም አላቸው ሀገሮች ስትመለከት የሆነች ሲሸልስ ወይ የሆነች ደሴት ነገር ትሆናለች እና አሁን በዓለም ላይ ብትመለከት ራሱ እንደነኳት ነው ማለት ነው። አሁን አይ ቲንክ የአዲስ ስኩል ኦፍ ቶት የመጣለ መሰለኝ የአንድ ሀገር እድገት መለኪያ ፐርካፒታ ብቻ አይደለም የሚል ይሄ መንገድ እንዴት ታየዋለህ? አሁን ኢትዮጵያ ካለችበት አሁን ለምሳሌ 130 ሚሊዮን ህዝብ ያለበት ሀገር እንደሆነ አመጣል እስከ ቅርብ ዓመታት እኮ እስከምናስታውሰው ድረስ አንድ ዲክሽነሪ ላይ የድህነት መለኪያ የነበረች ሀገር ናቸው። ከዛ በኋላ ግን በእናንተ ኢኮኖሚክስ
ሰው ራሱ አንድ ሪሶርስ ነው አይደለ? ያንን ጋር አስተያይዘው የፐር ካፒታ እንትናችን ዝቅ ማለቱ መለኪያችን ድሃ ያስብለናል። እንግዲህ እንዴት ነው የሚለው አንደኛ ጂዲፒ ራሱ ፐር ካፒታ ኢንከም የሚሰራው ከዛ ስለሆነ ጂዲፒ ለፖፑሌሽን ተካፍሎ ነው ፐር ካፒታ ኢንከም የሚሰራው። ጂዲፒ በራሱ የተለያዩ እንትኖች አሉት፣ የተለያዩ ክፍቶች አሉት። ራሱ ጂዲፒ ሜጀር የሚያደርጋቸው ኮንትሮል የሚያደርጋቸው ነገሮች አሉ። አሁን ፐር ካፒታ ኢንከም ያለውም ደግሞ የራሱ ጉዳቶች አሉ። ግን ስቲል የሀገራትን ኢኮኖሚ ደረጃ ለመገምገም ፐር ካፒታ ኢንከም ከጂዲፒ የተሻለ ነው። ጂዲፒ ስትል አጠቃላይ ለምሳሌ ሲምፕል አድርገን ለማስረዳት እኔ 4 ልጆች ቢኖሩኝ እና በወር 10 ሺህ ብር ማገኝ ቢሆን ወይ ደግሞ በወር 12,500 ማገኝ ቢሆን አንተ ደግሞ አንድ ልጅ ቢኖርህ እና በወር 5,000 የምታገኝ ቢሆን ሁለታችን እኩል ነው። እኔ 4 ልጅ አለኝ፣ ከኔ ጋር 5 ነን። ስለዚህ ስንካፈለው 2,500 ይደርሰኛል። አንተ 5,000 ታገኛለህ፣ ግን ሁለት ስለሆናችሁ 2,500 ይደርሳችኋል። ስለዚህ ዝም ብለን ገበያችንን ብቻ ካየ ነው ያፍታል። በጂዲፒ ብቻ ካወራደን ሁለት ሀገሮች ላስባቸው ነው። ነገር ግን እያንዳንዱ በነፍስ ወከፍ ምን ያደርሰዋል የሚለውን ስታይ ሁለቱ ሀገሮች እኩል ናቸው። ስለዚህ ጂዲፒ ቀጥታ ብቻውን መውሰድ ብዙ ሪኮመንድ አይደረግም። ከህዝቡ አንጻር የሚለው መታየት አለበት። ስለዚህ ለዛ ነው ፐር ካፒታ ኢንከም የሚወሰደው። ፐር ካፒታ ኢንከም ስትወስድ በነፍስ ወከፍ እያንዳንዱ ሰው ምን ያገኛል የሚለው ነገር ይታያል። ጂዲፒ ፐር ካፒታ ደግሞ እንደገና ራሱ መቻሉ ችግሮች አሉት። ለምሳሌ ጂዲፒ ፐር ካፒታ ኢንከም ኢኒኳሊቲን አያሳይም። ለምሳሌ አሁን የኢትዮጵያን ጂዲፒ ለአጠቃላይ የኢትዮጵያ ህዝብ ካለ ነው ጂዲፒ ፐር ካፒታ የምታገኘው 1,200 ወይ 1,300 ዶላር ነው ብለን እናስብ። ግን ሁሉም የኢትዮጵያ ህዝብ ይህን ያገኛል ማለት ነው። ማቴማቲካሊ ቸር ሆነ አላሙዲንም የሚያገኘው ሀብታሙ የሚያገኘው እኩል ነው የምትለው እንጂ መሬት ላይ ያለውን ነገር አይሰጥም። ኢንከም ኢኒኳሊቲ ሜጀር ያደርጋል። ኢንከም ኢኒኳሊቲ ሜጀር ማድረጊያ ሌሎች ደግሞ እንትኖች አሉ። ስለዚህ በኢኮኖሚክስ ዝም ብለህ ሌሎች ቫሪያብል ወስደህ እሷ ላይ ብቻ ቤዝ አድርገህ ሀገራትን ተወዳድር አትችልም። ያላቸው ምን ያህል ህዝብ ነው ምናምን የሚለው ነገር ማለት አለ። አሁን ላይ ብቻ ሳይሆን ከበፊትም ከኢኮኖሚክ ግሮዝ ሜጀር ለማድረግ ጂዲፒ እንጠቀማለን። ግን ከኢኮኖሚክ ግሮዝ በላይ ኢኮኖሚክ ዲቨሎፕመንት ነው አሁን ሞር ፎከስ የሚሰጠው። ሁለቱ ምናልባት አንዳንዴ ዜናዎች ላይ ሚዲያዎች ላይ ኢንተርቼንጀብል ይጠቀሟቸዋል፣ ግን ዘሴ ማለት ነው። ኢኮኖሚክ ግሮዝ ስትል አኖቨሮዝ ኢንክሪዝ ሌግስ ኦፍ አውትፑት ነው። የአንድ ሀገር ምርት መጨመር በራሱ ብቻ የኢኮኖሚ እድገትን ያሳያል። ኢኮኖሚክ ዲቨሎፕመንት ግን ስትል ኢኮኖሚክ ግሮዝ ፕላስ ቼንጅ ኢን ዘ ሊቪንግ ስታንዳርድ ኦፍ ዘ ኮሚኒቲ ነው። የሰዎች የኑሮ ሁኔታ ለምሳሌ በትምህርት ያለው እድገት፣ በጤና ያለው እድገት፣ በመንግስት አገልግሎቶች ላይ ያለው ቅልጥፍና ምናምን እያልክ እነዛ ነገሮች ሲጨመሩ እድገት ዲቨሎፕመንት ነው ነገር ያለው ማለት ነው። ስለዚህ ግሮዝ ብቻውን የአንድ ሀገር ኢኮኖሚ አይደካም። አሁን ወደ ምን የተመጣ ነው? ወደ ዲቨሎፕመንት ደግሞ ቼንጅ ሊቪንግ ስታንዳርድ አለው። ስለዚህ ሰዎች የኑሮ ሁኔታ በምን ያህል ተቀይሯል፣ እሱ ደግሞ በምን ያህል ተቀይሯል ነው የሚለው አብሮ ምን አለ ኢንከም ኢኳሊቲው ቀንሷል የሚለውን እና ነገር ያለ ምክንያቱም የሁሉም ሰው እኩል ያደርግ ነው። ገበያቸው እኩል ማያት ቢያንስ ፌር ካልሆነ ባላንስ ካልሆነ ሰስቴናብል ካልሆነ ዲቨሎፕመንት ጋር ደግሞ አብሮ ቅድም ያነሳናቸው የኢንቫይሮንመንት ኢሹዎችም ይመጣሉ። ሰስቴናቢሊቲ ኢሹዎችም አብረው እዛ ውስጥ ይገባል። እነሱ ነገሮቹ ላይ ይታያል እና አሁን ላይ ዝም ብለህ የሆነች ቫሪያብል ብቻ ፒክ አድርገህ በቃ እዛች ቫሪያብል ላይ ብቻ ስንተረሰብ ሀገራትን ማወዳደር ወይ ደግሞ ሀገራት ጥሩ ናት ጥሩ ደረጃ ናት አይደለችም ማለት አትችልም። በጣም ብዙ ቫሪያብሎችን ማየት ያስፈልጋል። መልካም። ምናልባት ከዚሁ ጋር ተያይዘን ያው ወደ ሀገራችን ቦል ፎከስ እየወጣ ነው ስለሆነ ብዬ ነው እንደ አጋጣሚ ነው እና በቅርብ ዓመታት ትልልቅ የማክሮ ኢኮኖሚ ኢትዮጵያ ተግባር ያደረገችበት ሁኔታ እንዳለ ይታወቃል። ሪፎርሞቹ ማክሮ ኢኮኖሚ ሪፎርሞቹ እነዚህ የማክሮ ኢኮኖሚክ ሪፎርሞች እንዴት ትመለከታቸዋለህ? በትክክለኛ ሰዓት ነው የመጡት ወይስ ዘገዩ ትላለህ? እንግዲህ የተለያዩ ናቸው። እስካሁን ድረስ የመጣንበት መንገድ ትክክል ነው ብዬ አስባለሁ። እስከዛሬ ድረስ የነበረው ወይ ደግሞ ቀድሞ የነበረው ስርዓት ይጠቀምበት የነበረው በጊዜው ከነበረው የኢትዮጵያ ኢኮኖሚ ሁኔታና ዓለም ላይ ከነበረው ሁኔታ አንጻር የተሻለ ነበር ብዬ አስባለሁ። አሁን ላይ ደግሞ የመጣው ሪፎርም ደግሞ ታይም ነው አስፈላጊ ነው ብዬ አስባለሁ። እሱም ምናልባት በምክንያት ልናይ እንችላለን። ለምሳሌ ምንድን ነው አሁን የመጣው ሪፎርም ስንል አንደኛው ወደ ሞኔታሪ ፖሊሲ ይገባል። እንግዲህ እዚህ ሀገር ላይ ያሉ የኢኮኖሚ ችግሮች ምንድን ናቸው? ለምን ሁሉም ሰው ማንኛውም ሰው ዝም ብለን አንድ እናት ለምሳሌ ያስቁማት ምንድን ነው ከኢኮኖሚ አንጻር የምታየው ችግር ብትላት የኑሮ ውድነት ማለት ነው አይደል?
ሌሎች ሰዎች ደግሞ ጠይቃቸው ነጋዴዎች ደግሞ ጠይቃቸው የውጭ ምንዛሬ እጥረት በጣም ያስቸግረናል ይችላል አይደል? አንድ ወጣት ደግሞ አስቆመ ደግሞ ምንድነው ያለው ችግር ነው ስራ አጥነት ይችላል። ስለዚህ ሶስቱ ናቸው ዋና ችግሮች ለዚህ ሀገር። አንደኛው የስራ አጥነት ነው። በጣም ስራ አጥ ቁጥር እየጨመረ ነው። ሰዎች ተምረው ስራ እያገኙ አይደለም። ስለዚህ አንደኛው ችግር እሱ ነው። ሁለተኛ የውጭ ምንዛሬ እጥረት ነው። ምክንያቱም ብዙ እቃዎችን ከውጭ ነው ኢምፖርት የምናደርገው። ኢምፖርት ደግሞ ለማድረግ ደግሞ የግድ የውጭ ምንዛሬ ያስፈልጋል። ሶስተኛው ደግሞ የኑሮ ውድነት ነው። ኑሮ በጣም የተወደደ ነው። ከጊዜ ወደ ጊዜ ዋጋ እየጨመረ ነው። ስለዚህ አብዛኛው የኢትዮጵያ ህዝብ ጥያቄ አንዱ የኑሮ ውድነት ሲስተካከል ነው። ዛሬ በነበረን ትናንትና በነበረን ገቢ ስንገዛ የነበረው ገቢያችን ሳይቀነስ ዛሬ ግን ዘሴም ነገር መግዛት አልቻልንም የሚል ነገር ነው። ለዚህ ነው ውድነት ነው። ስለዚህ እነዚህም ሶስት ነገሮች ደግሞ የማስተካከል ግዴታ የመንግስት ነው። እነዚህን ሶስት ነገሮች ለማስተካከል ሌሎችም የኢኮኖሚ ችግሮችን ጨምሮ ማለት ነው መሰረተ ልማት ጥያቄዎችን ሌሎችን ጨምሮ ለማስተካከል መንግስት ፖሊሲዎችን መጠቀም አለበት። ስለዚህ ኢኮኖሚክስ ላይ ሁለት ዋና ፖሊሲዎች አሉ። አንደኛው ፊስካል ፖሊሲ የሚለው ነው። ሁለተኛው ደግሞ ሞኔታሪ ፖሊሲ የሚለው ነው። ፊስካል ፖሊሲ የሚባለው በዋናነት እንደ ቱል አድርጎ የሚጠቀመው ግብርንና የመንግስት ኤክስፔንዲቸር ነው። ሞኔታሪ ፖሊሲ ደግሞ እንደገና በብሔራዊ ባንክ በኩል ነው የሚያዘው። እሱ ብሔራዊ ባንክ ሶስት ዋና ዋና ነገሮችን ይጠቀማል። አንደኛው ሪዘርቭ ሪኳየርመንት የሚባል ነው። የንግድ ባንኮች በንግድ ውስጥ ያሉ ባንኮች ብሔራዊ ባንክ ላይ እንዲያስቀምጡ የሚጠበቅባቸው ግዴታ ማለት ነው። ሁለተኛው ኦፕን ማርኬት ኦፕሬሽን ነው። ብሔራዊ ባንክ ለምሳሌ ሰነዶችን ሊሸጥ ይችላል። ሰነዶችን ሲሸጥ ከኢኮኖሚ ላይ ብር ይሰበስባል። ወረቀት ሰጥቶ የተናገረ ሰጥቶ ብር ይሰበስባል። ሲገዛ ደግሞ ወረቀት ተቀብሎ ብር እየሰጠ ነው። ወደ ኢኮኖሚ ብር ኢንጀክት ያደርግ ነው። ምክንያቱም ብሔራዊ ባንክ በዋናነት ኢንፍሌሽን መቀነስ የሚችለው ብር ሲሰበስብ ነው። ኢንቨስትመንትን ደግሞ ማበረታታት ደግሞ የሚችለው ብር ሲለቅ ነው። ስለዚህ ኢንቨስትመንት አለ በዚህ በኩል ደግሞ ኢንፍሌሽን አለ። ስለዚህ ሁለቱም ነገሮች ባላንስ ለማድረግ ነው። ስለዚህ ኦፕን ማርኬት ኦፕሬሽን ይጠቀማል፣ ሪዘርቭ ሪኳየርመንት ይጠቀማል። ከዛ ዲስካውንት ሬት ደግሞ ይጠቀማል። ሶስተኛ ዲስካውንት ሬት ማለት ግለሰቦች ከንግድ ባንኮች ይበደራሉ። ባንኮች እንደሚበደሩት ከብሔራዊ ባንክ ነው። ስለዚህ ብሔራዊ ባንክ ለባንኮች ለማበደር የሚጠቀምበት ሬት ደግሞ ዲስካውንት ሬት ነው። ስለዚህ እነዚህ ሶስት ነገሮች ይጠቀማል። ከተጨማሪ ሌሎች ኢንስትሩመንቶችም ይጠቀማል። ስለዚህ ፊስካል ፖሊሲ ኦፕን ማርኬት ኦፕሬሽን አለ፣ ዲስካውንት ሬት አለ፣ ሪዘርቭ ሪኳየርመንት አለ። ኦፕን ማርኬት ኦፕሬሽን ለተመልካቾቻችን እንዲገባ ብሔራዊ ባንክ ብር ለመሰብሰብ ሲያስብ ይሸጣል ሰነዶችን። ብር ደግሞ ኢንጀክት ማድረግ ደግሞ ሲፈልግ ይገዛል። ልክ ለምሳሌ በቅርቡ ከባንኮች ወደ 29 ቢሊዮን አካባቢ ሰብስቧል ኢንፍሌሽን ለመቀነስ ማለት ነው። ልክ እንደዛ ማለት ሪዘርቭ ሪኳየርመንት አንተ ለምሳሌ የሆነ ኤክስ የሚባል ባንክ ላይ 100 ብር ስታስቀምጥ ኤክስ የሚባለው ባንክ 100 ብሩን ሙሉ ለሙሉ ለሌላ ሰው ለማበደር መጠቀም አይችልም። 10% ወደ ብሔራዊ ባንክ ይልካል ወይ ደግሞ 5% ወደ ብሔራዊ ባንክ ይልካል። እንደ ሪዘርቭ ሪኳየርመንት አሁን የተለመደው በዚህ በ5 እና በ10 ሬንጅ ውስጥ ነው። ስለዚህ 5% ከሆነ ለምሳሌ 95 ብሩን ለሌላ ሰው ለማበደር መጠቀም ይችላል። 5 ብሩ ግን ብሔራዊ ባንክ ላይ መጠቀም አለበት መቀመጥ አለበት ማለት ነው። ያቺ ሬቷን ስትጨምር ለብድር የሚያቀርበው ብር ይቀንሳል። ለምሳሌ 10% የነበረውን 20% ካደረገው ከ100 ብር ላይ ለብድር የሚቀርበው 80 ብር ይችላል ማለት ነው። ሲቀንሰው ደግሞ 90 ብር ነው መኒ ሰፕላይ ይጨምራል ማለት ነው። ስለዚህ እሱን የሚያደርግበት ነው። ዲስካውንት ሬት ያው ለባንኮች የሚያደርግበት ነው። ስለዚህ ፊስካል ፖሊሲው ታክስ አለ፣ የመንግስት ወጪ አለ። ሞኔታሪ ፖሊሲ ሶስት የጠቀስናቸው ነገሮች አሉ። እነዚህ ነገሮች ምን ሬጉሌት ያደርጋሉ? አጠቃላይ ኢኮኖሚ ላይ የሚንቀሳቀሰው የብር አማውንት ሬጉሌት ያደርጋሉ። ያ ደግሞ ኢንፍሌሽንን እንዲሁም ደግሞ ኢንተረስት ሬትን ወለድን አፌክት ያደርጋል። ያ ደግሞ የስራ ዕድልን ምናምን እያለ ብዙ ነገሮችን አፌክት ያደርጋል። ስለዚህ በእነዚህ ነው መንግስት የሚቆጣጠረው። ፊስካል ፖሊሲ በመንግስት እጅ ነው። ብሔራዊ ባንክ ላይ ብዙ ጣልቃ እንዳይገባ ነው ሪኮመንድ የሚደረገው፣ ገለልተኛ እንዲሆን የሚጠበቀው። ስለዚህ መንግስት ለምሳሌ ኢኮኖሚ ማነቃቃት ከፈለገ ታክስ ይቀንሳል። የመንግስትን ደግሞ ፕሮጀክቶች ምናምን ደግሞ ይጨምራል፣ ኤክስፔንሽን ይጨምራል። ስለዚህ የስራ ዕድል ይፈጥራል ማለት ነው። ታክስ ሲቀንስ ደግሞ ሰዎች የምርት መጠናቸው ይጨምራል፣ ይበረታታሉ። አይ ኢንፍሌሽን ይህን ኢኮኖሚ እያስቸገረው ነው ብሎ ካሰብስ የግድ ብር መሰብሰብ አለበት። ስለዚህ የመንግስትን ኤክስፔንሽን ይቀንሳል ማለት ነው። ኮንትራክሽን ሞኔታሪ ፖሊሲ ላይ እንደዛ ነው። ብሔራዊ ባንክ በጣም ብዙ ብር ኢኮኖሚ ላይ ተረድቷል ብሎ ሲያስብ ሪዘርቭ ሪኳየርመንቱን ይጨምራል። ስለዚህ ባንኮች ማበደራቸውን ይቀንሳሉ። ኦፕን ማርኬት ላይ ይገዛል። ስለዚህ ብሩን ከኢኮኖሚ ላይ የሰበሰበ ነው ማለት ነው። ዲስካውንት ሬቱን ይጨምራል። ኮመርሻል ባንኮች ከብሔራዊ ባንክ እንዳይበደሩ ዲስካሬጅ ያደርጋቸው። ስለዚህ እነዚህም ሁለት ፖሊሲዎች ነው የሚጠቀሙ። ስለዚህ አሁን ምንድን ነው የተጨመረው ካልን በዚህ በኢትዮጵያ ኢኮኖሚ ሪፎርም
በዋናነት አሁን ወደ ሞኔተሪ ፖሊሲ መጥቻለሁ ነው። ወደ ሞኔተሪ ፖሊሲ ሲመጣ ብሔራዊ ባንክ የተወሰነ ቢሆን ኢንዲፔንደንት ለማድረግ እሞክራለሁ። ለምሳሌ ከዚህ በፊት አላግባብ በጣም ብዙ ብር ከብሔራዊ ባንክ እበደር ነበር እንደ መንግስት። አሁን ግን እቀንሳለሁ ሲል መኒ ሰፕላይን ለመቀነስ አስቤያለሁ እያለ ነው ማለት ነው። ስለዚህ እሱ ነው የተደረገው። ስለዚህ ወደ ሞኔተሪ ፖሊሲ መጣ። አንድ የተደረገው እሱ ነው። ስለዚህ እሱ ከአስተምህሮም አንጻር ሞኔተሪ ፖሊሲ ጠቃሚ ነው። ምክንያቱም ሁልጊዜም ኢኮኖሚ ላይ ያለ የተረጨው ብር በጣም ብዙ ሲሆን አላግባብ ከምርታችን በላይ ሲሆን ኢንፍሌሽን ነው፣ ምንም ጥያቄ የለው። አሁን አንዳንድ ሰው የኢትዮጵያ ጂዲፒ ይህን ያለው ሲባል ያን ያህል ብር ኢትዮጵያ ኢኮኖሚ ውስጥ ያለ ነው ይመስለው። ብር ግን ምንም ማለት አይደለም። ብር ማለት ሚዲየም ኦፍ ኤክስቼንጅ ነው። በቃ ለሶስት ነገር ብር የሚጠቀመው ሚዲየም ኦፍ ኤክስቼንጅ ነው። ቃል ለመግዛት እና ለመሸጥ። ዩኒት ኦፍ አካውንት ነው፣ ትቆጥርበታለህ። እና ስቶር ኦፍ ቫሊዩ ነው። ለምሳሌ አንተ ይሄ አንተ ቢሆን እና አዲስ አበባ መግዛት ትፈልግ ይህን ተሸክመው አትሄድም። ትሸጠው እና ስቶር ኦፍ ቫሊዩ እስከዛ የለፋበትን ብሩ ላይ ታስቀምጣለህ። ግን የኑሮ ውድነት ካለ ብር እነዚህን ቫሊዎችን ያጣል። ለምሳሌ ሰዎች ብር ተጠቅመው ዕቃ መግዛትና መሸጥ ሊያቆሙ ይችላሉ። ብርን መቆጠብ ሊያቆሙ ይችላሉ። ምክንያቱም ዛሬ በገዛው ብር ነገ መግዛት የማትችል ከሆነ በጣም ኢንፍሌሽን ካለ አፌክት ያደርጋል። ስለዚህ ብር ወረቀት ነው። ላዩ ላይ ፔብል ቱ ዘ ቢረር ኦን ዲማንድ የሚል ጽሑፍ ስላለ ምንገ ለአንቺ እንዲከፈል በህግ ያስገዛል ስላለ ነው። ስለዚህ ብር እንደ ሳህን ነው ማለት ነው። ምግቡ አለ ብሩን አትበላ ብሩ ሚሊዮን ይዞ ሊመጣ ነገር ነው። ስለዚህ እሱን ደግሞ ሬጉሌት ማድረግ ያስገኛል። በጣም በበዛ ቁጥር ኢንፍሌሽን ነው። ለምሳሌ ሰው የ1000 ሰው የሚበቃ ሰርግ ደግሶ ግን የጥሬ ካርዱን የ5000 ሰው ካደረገው ችግር እንዳይፈጠረው ሁሉ ኢኮኖሚ ላይ የተመረተው ምርት ትንሽ ነው፣ ብር ሰፕላይ በጣም ሲበዛ ችግር ይፈጠራል። ስለዚህ ሞኔታሪ ፖሊሲ አንዱ እሱን ብርን ለመቆጣጠር ሬጉሌት ለማድረግ ነው። ስለዚህ ብሔራዊ ባንክ ያደረገው አንዱ እሱ ነው። ሁለተኛ አዲስ ነገር የመጣው ከኤክስቼንጅ ሬት ጋር የተያያዘ ነው። ስለዚህ ኤክስቼንጅ ሬት ጋር የተያያዘ ለገበያ ንግድ ነው። እሱ እንግዲህ ከዚህ በፊት የተሞከረው ሙከራ ጥሩ ነው ብዬ ነው የማስበው፣ በጣም ትክክል ነው። ግን በሂደት ግን ከአቅም በላይ ሆኖ ብዬ ነው የማስበው። ሀገሪቷ የምታመነጨው የውጭ ምንዛሬና የሚያስፈልጋት አልተጣጣም። በዚህ ምክንያት ነጋዴ የሚፈልገውን ያህል የውጭ ምንዛሬ ማግኘት አልቻለም። ስለዚህ ማግኘት ስላልቻለ አማራጩ ምድራዊ ማቶ ኦቶማቲክ ብላክ ማርኬት የሚሄድ ነው። ከውጭ ወደ ሀገር ውስጥም ብር የሚልከው ሰው ኦኬ ባንክ ቤት 50 ብር አካባቢ የሚመነዘረው ግን ደግሞ ሌላ ቦታ 100 ምናምን ብር ነው። ስለዚህ በባንክ አይነት ነው ሬሚታንስ ያገኝ ይችላል። ስለዚህ ነጋዴው ትንሽ ብር ያስፈቅዳል፣ ባንክ ላይ ሌተር ኦፍ ክሬዲት ያወጣል፣ ትንሽ ብር ያገኛል ዶላር። ከዛ ግን ከብላክ ማርኬት ይጨምርበትና ዕቃ ይገዛል። ወደ ሀገር ሲያስገባ ምን ያደርጋል? ያው ይቀንሰዋል እንትኑ፣ ምክንያቱም የወሰደው ብር ትንሽ ስለሆነ ብር ቀንሶ ያስገባል፣ ታክስን ያስቀንሳል ማለት ነው። መጨረሻ ላይ ሲሸጠው ግን ያው በብላክ ስለመጣ ጨምሮ ይሸጣል። ስለዚህ መጀመሪያ ሙከራ ያደረጉ ጥሩ ነው፣ ግን በዛ ላይ ደግሞ መቆጣጠር አልቻለም። ፍላጎቱ እየጨመረ ነው የመጣው። ሀገሪቷ ጀኔሬት የምታደርገው ውጭ ምንዛሬ በጣም ትንሽ ነው። አትሊስት ሬሚታንስ እንኳን በዛ በኩል እንዲመጣ አላስችልም። ስለዚህ እሱን ተከፍቷል ማለት ነው። ኢሚዲየትሊ ሲከፈት ዋጋው እንደሚጨምር ይታወቃል። ግን አክቹዋሊ ነጋዴው በ50 ብር አልነበረም ሲገዛ የነበረው፣ በ50 ብር የሚያገኙ በጣም ጥቂት ተቋማት ነበሩ። ስለዚህ በዛ ሌቭል አልነበረም ዶላር። ስለዚህ ከዛ አንጻር ስታየው መከፈቱ ትክክል ነው። ከዛ በኋላ ግን በሚፈለገው ሌቭል ተቆጣጥሯል የሚለው ሌላ የኔም ጥያቄ ያለበት ነው። ለምሳሌ ብሔራዊ ባንክ ጨረታ እያደረገ የተወሰነ ሰፕላይ ለማድረግ ሞክሯል። እኔ ግን በግሌ ግን ማምነው በየሳምንቱና በየሁለት ሳምንቱ የተወሰኑ 50-60 ሚሊዮን ዶላር ወደ ኢኮኖሚ ኢንጀክት ማድረግ ሳይሆን አንድ ጊዜ በጣም ተለቅ ያለ ኢንጀክት ቢያደርግ እና ቢያጥለቀልቀው እና ባንኮች ወደ ሪዘርቭ ቢኖራቸው የተወሰነ ዶላር ቢኖራቸው እና አሁን እንዳለው መስገብገባቸው ቢያቆሙ ሊረጋጋ ይችላል ብዬ አስባለሁ። አሁን ጀስት ባንኮቹ ትርፍ ለማግኘት ነው ዋና ዓላማቸው። ስለዚህ ነገ ዶላር ይጨምራሉ እስካሰቡ ድረስ ብሔራዊ ባንክ ጨረታ ባወጣ ቁጥር ጨምረው መግዛታቸውን አይቀርም። አሁን አይተህ ከሆነ የተወሰኑ ጨረታዎች ላይ ከሚሸጡበት በበለጠ ዋጋ ነው ከብሔራዊ ባንክ ሲገዙ የነበረው። ስለዚህ እሱ ምንድነው እነሱም ስቲል ስጋት ስላለባቸው ፉክክር ላይም ስላሉ የውጭ ምንዛሬ ሲሰጡ ደግሞ የሀገር ውስጥ ብር ሴቪንግም ስለ በጣም ብዙ ባለሀብቶች ያው አካውንታቸውን የሆነ ባንክ ላይ መክፈት የሚፈልጉት ያ ባንክ የውጭ ምንዛሬ የሚሰጣቸው ከሆነ ነው ማለት። ስለዚህ እሱም ኮምፒቲሽን ስላለ ስቲል ባንኮቹ ራሱ የተፎካከሩ እሱን ለማቀዝቀዝ ብሔራዊ ባንክ በየ2 ሳምንቱ ያደርግ ነበር። መጀመሪያ አካባቢ ላይ የሆነ ሰዓት ላይ ዘለው እንደውም 1 ወር አካባቢ ሲያቆይ ዋጋ በጣም ጨመረ። ምክንያቱም ስጋት ጨመረባቸው ኮሜርሻል ባንኮች ላይ እና እነዚህ ነገሮች ቢያስተካክል መከፈቱ ትክክል ነው፣ ግን ሬጉሌት ያደረገበት መንገድ የተወሰኑ ስህተቶች ነበሩ። እኔም ዩቲዩብ ላይ የሰራው ቪዲዮ ነበር። ለምሳሌ የባንኮቹ
በመሀል ኤክስፕሎይት ለማድረግ የሞከሩት ነገር ለምሳሌ 50 ብር የነበረ ሰዓት ኮሚሽን 1 ብር ከ90 ሳንቲም አካባቢ ነበር ይቀበሉ ነበር። የሆነ ሰዓት ላይ ግን በ15 ቀን ውስጥ ወደ 12 ብር አካባቢ ነው ያደረሱት። ሰው እንዳለ ሲያይ የነበረው ሬቱ መጨመሩ ነው እንጂ እነሱ ኢን ዘ ሚን ታይም ኮሚሽናቸውን መጨመራቸው አለ። እኔ ቪዲዮ ሰርቼ ከአንድ ወር ከምናምን በኋላ እንደገና ብሔራዊ ባንክ አዲስ ከ2% በላይ እንዳያደርጉ የሚል ማለት ነው። እነዚህ ነገሮች ደግሞ ማስተካከል አለበት። መከፈቱ ትክክል ነው፣ ግን ደግሞ እነዚህ ነገሮች ማስተካከል አለበት የሚል እንትን አለ። ስለዚህ እነዚህ ሪፎርሞች መደረጋቸው ትክክል ነው፣ ግን ደግሞ ሪፎርሞቹ ከተደረጉ በኋላ ደግሞ በሚጠበቀው ሌብል በጣም አላልቶ ነው ብሔራዊ ባንክ ቶሎ ውሳኔዎችን እየወሰነ። ምክንያቱም ይሄ የኢኮኖሚ ጉዳይ ነው። አንድ ጊዜ ካመለጠ ለመያዝም ከባድ ስለሆነ የሆነ ዩቲዩበር ቪዲዮ ሰርቶበት ምናምን ቆይቶ አይቶት ከአንድ ወር ከምናምን በኋላ ብሔራዊ ባንክ አክሽን ይወስዳል። ዋና ስራው ይሄ ስለሆነ ቶሎ ከስቀስ መስራት አለበት፣ መቆጣጠር አለበት የሚለው ነገር ነው። ሌላው ፊስካል ፖሊሲ ላይ ደግሞ መደረግ ያለባቸው ነገሮች ለምሳሌ የውጭ ምንዛሬ እጥረት አለ ኢትዮጵያ ውስጥ። ኦኬ ምንም ጥያቄ የለውም። ግን የውጭ ምንዛሬ በጣም የሚጠቀመው ማለት ነው ፕራይቬት ኢንቨስተሮች አሉ፣ መንግስት ነው። ለምሳሌ ማዳበሪያ ዋናነት የምናመጣው ከውጭ ነዳጅ የምናመጣው እነዚህ ነገሮችን እዚህ ሀገር ውስጥ ማምረት ከተቻለ እነዛን ጥያቄዎች ይመልሳል። ስለዚህ እሱም ማድረግ ያስፈልጋል። በተጨማሪ እንደገና ደግሞ አሁን ሁለት ነገሮችን መልስናል። የውጭ ምንዛሬ እጥረቱን መልስን የኢንፍሌሽኑን ለመቀነስ ሞኔታሪ ፖሊሲ በደንብ አፕላይ ማድረግ ያስፈልጋል። የመንግስትን አላግባብ ወጪዎች መቀነስ ያስፈልጋል። አላግባብ የተረጨውን ብር ከኢኮኖሚ ላይ መሰብሰብ ያስፈልጋል። እሱ መሰራት አለ። ከዛ በተጨማሪስ ዋናውን ችግር የሚፈታው ደግሞ ማምረት ነው። ማምረት ደግሞ የስራ አጥነቱን ይፈታል። የውጭ ምንዛሬ እጥረቱን ችግሩን ይፈታል። የኑሮ ውድነቱን ችግር ይፈታል። ለምሳሌ እዚህ ሀገር ላይ ታመርታለህ ማለት ሰራተኛ ትቀጥራለህ ማለት ነው። እዚህ ሀገር ላይ ታመርታለህ፣ በቂ ምርት ታመርታለህ ማለት ከውጭ ኢምፖርት አታደርግም ማለት ነው። ውጭ ምንዛሬ ታደርግም ማለት ነው። እዚህ ሀገር ላይ ታመርታለህ ማለት ከውጭ ስለማትገዛ በቂ ስለምታመርት የኑሮ ውድነቱን ትቀንሳለህ ማለት ነው። ስለዚህ ምርታማነት ላይ ደግሞ መስራት አለ። እንዴት ነው የሚሰራው? አንደኛው ፕራይቬት ሴክተሩን በማበረታታት ነው። እያመረተ ያለውን ምርት ላይ ያለውን አሁን አብዛኛው ኪራይ ሰብሳቢ መሆን ነው። ሁለት ሚኒንግ አለው በፊት ኪራይ ሰብሳቢ፣ ያኛው ኮራፕሽን እንዳለ ሆኖ ኖርማል ደግሞ ይሄ የሆነ ነገር ቢውልድ አድርጎ በጣም ብዙ ኢንቨስት ሲያደርግ ሪስክ ሳይኖረው ደግሞ ለመሰብሰብ የሚካሄድ ነገር አለ። አብዛኛው ሰው ሰርቪስ ላይ ነው እንጂ የሚገባው ኢንቨስትመንት ላይ መግባት አይፈልግም። እሱን ነገርም መስበር ያስፈልጋል። እዚህ ኢንቨስት አድርጎ ምርት ላይ የሚሰራው ሰው ማግባት ያስፈልጋል። የማይገባት ከሆነ ፕራይቬት ሴክተር መንግስት መግባት አለበት። ለምሳሌ እዚህ ሀገር ላይ ወደ 18 አካባቢ ቢራ ፋብሪካዎች አለ። በየሰፈሩ ያለው ጠላ ቤትና እንዳለ ሆኖ ትልልቆቹ 18 አካባቢ ቢራ ፋብሪካ አለ። ስንት ዘይት ፋብሪካ አለ? በጣም ጥቂት ነው አለ። ስለዚህ ፕራይቬት ሴክተሩ ኢንተረስት አላሳየም ነው። መንግስት እዛ ላይ ኢንቨስት ማድረግ አለ። ልክ በፊት የቢራ ፋብሪካዎች መንግስት ነው ፕራይቬት ሴክተሩ ኢንተረስት ያደርግ። አሁን ደግሞ ማህበረሰቡ ማን የሚያደርጋቸው ከውጭ ኢምፖርት የምናደርጋቸው አንዳንዴም ጥሬ ግብዓታቸውን ወደ ውጭ ኤክስፖርት የምናደርጋቸው ግን እዚህ ማናመርታቸው በሚገባ ነው ያካሉ። ፕራይቬት ሴክተሩ የሚገባ ከሆነ ማበረታት፣ ካልገባ ግን መንግስት ኢንቨስት ማድረግ አለበት። ዜሮ በኋላ ላይ መሸጥ ይችላል። ኢንተረስት ነው መሸጥ ይችላል። ስለዚህ እሱን በማድረግ የስራ አጥነቱንም የውጭ ምንዛሬውንም ማድረግ ይቻላል። ግን ሪፎርሞቹ መደረጋቸው ግን ትክክል ነው። ማኔጅ የሚደረጉበት መንገድ አሁን ካለው መሸጋገር አለበት የሚል ሀሳብ ነው። ከዚህ ጋር ምናልባት ከማክሮ ኢኮኖሚው ብዙ ህብረተሰብ ጋር የሚነሳ ሀሳቤ ምንድን ነው? የተሳሳተ ሊሆን ይችላል፣ ምናልባት ታብራራ እንችላለን። የኑሮ ውድነቱን የማክሮ ኢኮኖሚው አባባሰው አይነት የሚል የኑሮ ውድነት የሆነ ሰዓት ላይ ኢኮኖሚውን በደንብ ማኔጅ ካልተደረገ ያመልጣል የሚል ነገር ስትልም ሰምቻለሁ። የኑሮ ውድነት ከመንግስት እጅ አምጧል ብለህ ታስባለህ? የኑሮ ውድነት በአሁኑ ሰዓት ላይ በጣም ለመመለስ አቅቷል ብለህ ታስባለህ? እንደዛ አምጧል ብዬ አላስብም። ግን ደግሞ አባብሶታል የሚለው ምንም ጥያቄ የለው። ይሄ መንግስት የሚያምነው አክሴፕት ያደረገው ነው። በመግለጫዎቻቸው ለተወሰነ ጊዜ ሊያስቸግር ይችላል፣ ግን ሎንግ ረን ግን ጥሩ ጥቅም አለው ምናምን ነው የሚሰማው። ስለዚህ ምንም ጥያቄ የለው። ዶላር 50 ምናምን ብር ከነበረበት በንጋታው 100 ምናምን ብር ሲገባ ኢምፓክት አለው፣ ኔጌቲቭ ኢምፓክት አለው። እቃዎች ዋጋ ጨምረዋል። የመንግስት ተቋማት እኮ ዋጋ ጨምረዋል። ለምሳሌ ቴሌ ዋጋ ጨምረዋል። ኢትዮጵያ ኤርላይንስ ሰሞኑን ያወጣውን ዜና አይታችሁ ከሆነ የውጭ ምንዛሬ በመጨመሩ ምክንያት ሀገር ውስጥ ባደረኩት በረራ ከስር ያለው የሚል ነገር አውጥቷል። ኤርፖርት ኢሚግሬሽን ፓስፖርት ለማውጣት በውጭ ምንዛሬ ምክንያት ዋጋ ይጨምራል። ስለዚህ ትልቅ የመንግስት ተቋማት ዋጋ ከጨምሩ ፕራይቬት ሴክተር ላይ ያሉ ሰዎች እንዴት በጣም ይጨምራሉ።
እነሱን ያደርጋሉ። ስለዚህ ምንም ጥያቄ የለው ኢምፓክት አምጥቷል። ግን ኢምፓክቱ ግን መጀመሪያ በተፈራው ሌቭል ደግሞ አለ። በዛ ሌቭል በቃ ልክ ለምሳሌ ዶላር ዋጋ በጨመረበት ሌቭል አይደለም እያንዳንዱ ነገር እንትን ያደርገው። ምክንያቱም መጀመሪያም ብላክ ማርኬቱ ነበር ሲመራ የነበረ ኢኮኖሚ ማለት ነው። ስለዚህ በዛ ሌቭል ለምሳሌ ደብተር አምና ስንገዛ ነበር አለ ዘንድሮም እየገዛ ነው። ዶላሩ በጨመረበት ልክ ነው የጨመረው፣ በዛ ልክ አይደለም የጨመረው አይደል? ስለዚህ መጀመሪያ ያን የሚያመጡ ሰዎች ብላኩን ሲጠቀሙ ነበር ማለት ነው። የብላኩን ነው መጀመሪያ ስናይ የነበረው እንጂ 50 ምናምን ብር አለ። ግን ሲግኒፊካንት የሆነ ኢምፓክት አምጥቷል። እሱን ሶልቭ ለማድረግ መደረግ ያለባቸው ነገሮች አሉ። ለምሳሌ መንግስት መጀመሪያ ላይ ሞከረው ትክክል ያልሆነ የደሞዝ ጭማሪ አድርገው ነበር አለ ባለፈው መጀመሪያ ላይ ሲግኒፊካንት አልነበረም። ከኑሮ ውድነቱ ጋር መሄድ አልነበረም። በጣም ብዙ ጥያቄ ነበር። አሁን ደግሞ ሁለተኛ ዙር ሪቫይዝ ተደርጓል ማለት ነው። እንደዚህ ማድረግ አለ የግዴታ። ይሄ ኢንፍሌሽን አጀስትመንት ነው። እንደውም ምለው የደሞዝ ጭማሪ ሳይሆን ኢንፍሌሽን አጀስትመንት ነው። ለምሳሌ አንተ አምና በ100 ብር 1 ኪሎ ትገዛ ነበር የሆነ ኤክስ የሚባል ዕቃ። በዚህ ዓመት 200 ብር ሆኖ ልክ ዘሴም ኤክስ የሚባል ዕቃ ከገዛክ ደሞዝ አልጨመረም። አጀስት ነው የተደረገው። ዘሴም ዕቃ የገዛ ነው ሊቪንግ ስታንዳርድ አልቀነሰም። ደሞዝ እንደዛ መሆን አለበት። አምና ሰው የገዛ የነበረውን ጤፍ ተመሳሳይ ስራ ሰርቶ ዘንድሮ መግዛት አለበት። ኢንፍሌሽን ከጨመረ ደሞዙን ደግሞ አንተ አጀስት ታደርግበት ይገባል። በፊት የገዛ የነበረውን ነገር እንዲገዛ ማስቻል። ስለዚህ እንደዚህ አይነት አጀስትመንቶች ማድረግ አለበት። አሁን አረግ ያለው ብሏል። ዝርዝሩ ዲቴል አልመጣም። የተወሰኑ 3 ስቴጆች ብቻ ነው ያወሩ። እንደዛ ያደረገ መሄድ አለበት። ስለዚህ ኢምፓክት አምጥቷል ላይ ምንም ጥያቄ የለም። በተለይ ቋሚ ገቢ የሚያገኘው የመንግስት ሰራተኛው፣ ጡረተኛው በዋናነት ሲቪል ሰርቫንቱ ላይ ከፍተኛ የሆነ ጫና ነው። ግን እነዚህን ጫናዎች ደግሞ ለመቅረፍ ደግሞ መስራት ያለበት የመንግስት አካል ደግሞ መስራት አለበት። ስለዚህ ሪፎርም መደረጉ ትክክል ነው። ግን ደግሞ አብሮ የሚያመጣቸውን ጉዳቶች ለማስተካከል አሳይመንት መውሰድ ያለባቸው የመንግስት መስሪያ ቤቶች አሉ ማለት ነው። ስለዚህ ሲቪል ሰርቪስ ለምሳሌ ጠቅስ ይችላል። ስለዚህ እሱ ሪቫይዝ ማድረግ አለበት። የተከተለ ነጋዴው ትራንስፈር ነው የሚያደርገው፣ በርደኑ ሽፍት ነው የሚያደርገው። ለምሳሌ ከውጭ የሚያመጣው እቃ ላይ 10 ብር ሲጨምር 10 ብሩን አይሸክምም። የሚሸጠው እቃ ዋጋ ላይ ነው የሚጨምረው። ስለዚህ ፋይናል ተጎጂ የሚሆነው ያው ኮንሱመር ነው። ስለዚህ እሱን ፕሮቴክት ደግሞ ማድረግ ያለበት መንግስት ነው። ኮምፐንሴት ማድረግ ያለበት መንግስት ነው። እነሱ ነገሮች ማየት አለበት። ምናልባት አሁን ካነሳው ነጥብ ጋር እያያዘው እና አንተም ዩቲዩብ ላይ ብዙ ትኩረት ሰጥተህ ስትሰራ የነበረው የደሞዝ ማሻሻያው 2 እርከኖች የተደረገ ማሻሻያ ሊሆን ይችላል። መጀመሪያ ላይ አነስተኛ ገቢ ላላቸው በተለይ እሱኛው ማሻሻያ ይበል የሚያሰኝ ጥቃቅን ደሞዝ ያገኙ የነበሩ ሰዎችን ትንሽ ከፍ ያደረጋቸው ህይወታቸው ላይ ምን ያህል ኢምፓክት ይኖረዋል እሱ ኩዌሽን ቢሆንም ማለት ነው። አሁን ደግሞ ከሰሞኑ ከመስከረም ጀምሮ ተግባራዊ ይደረጋል የተባለ የደሞዝ ጭማሪ አለ። ይህ የደሞዝ ጭማሪ የህብረተሰቡ ኑሮ የማሻሻል የህብረተሰቡ የኑሮ ጥያቄ የኑሮ ውድነት የመፍታት አቅም አለው ብለህ ታስባለህ? የህብረተሰቡን ኑሮ የማሻሻል አቅም አለው ብዬ አላስብም። ማሻሻል ያው ቅድም እንዳልነው ስለሆነ ማለት ነው። አትሊስት ግን ከዚህ በፊት የነበረውን ኑሮ እንዲቀጥል ለማድረግ ግን ሊያገኝ ይችላል። ቅድም እንዳልነው አድጀስትመንት ስለሆነ ማለት ነው። ማሻሻል የሚለው ያንተ ነው። ጭማሪ ቢሆን ነው። አሁን ጭማሪ ደረጃ አልደረሰም። ስቲል አድጀስትመንት ነው ማለት ደሞዙ የተወሰነ ቢጨምርም የመግዛት አቅሙ ግን ከ1 ዓመት በፊት ከ2 ዓመት በፊት ይገዛ የነበረውን ነገር ነው የሚያስገባው። ምንድነው አሁን 2 ነገር ማለት ፈልጋለሁ። አንደኛ አትሊስት ሪቫይዝ ለማድረግ መሞከሩ ጥሩ ነው። ለምሳሌ የታክሱን ካየው ተነክቶ ያቀማል። አትሊስት ተነክቷል። ነው ሲነካ ሲግኒፊካንት የሆነ ለውጥ አምጥቷል ያላመጣው። ለምሳሌ 600 የነበረውን 2000 ብር ስታደርገው መሀል ላይ ያለው 1400 ብር ማለት ነው። 1400 ብር ማለት ማለት በ10% አካባቢ ሲከፈልባት የነበረች ነው። ስለዚህ 140 ብር አካባቢ ናት። ሲግኒፊካንት የሆነ ኢምፓክት ያመጣል። ግን አትሊስት መቀየር ይቻላል የሚለውን ነገር ራሱ መጀመሩ ከብዙ ዓመታት ፕሮግረሱ በጣም ጥሩ ነው ብዬ አስባለሁ። የሚቀጥለው ዓመት እንደዚህ የሚያደርግ ከሆነ የሚቀጥለው ዓመት አጀስት የሚያደርግ ከሆነ አትሊስት ሰዎች የታክስ የሚጀምርበት መነሻ አትሊስት ሰዎች መጀመሪያ መኖር ከቻሉ በኋላ የሚሆንበት ደረጃ እስከሚደርስ ድረስ መስተካከል አለበት። አሁን ይህ በቂ ነው ማለት አለ። ለምሳሌ አንድ ሰው ለመኖር ሳይችል ታክስ መክፈል የለበትም በፕሪንሲፕል ደረጃ። ለምሳሌ 600 ብር ነው ስትል በ600 ብር መኖር ይችላል። መጀመሪያ በልቶ ጠጥቶ የቤት ኪራይ ከፍሎ ማድረግ ይችላል። 2000 ብር ስትል በ2000 ብር ያን ማድረግ ይችላል አይችልም። ስለዚህ እስከሚችልበት ድረስ መስተካከል አለ፣ ሪቫይዝ መደረግ አለበት። ሰው ግብር መክፈል ያለበት መጀመሪያ ከኖር ነው። ስለዚህ ቤዚክ የሚባሉ ሼልተር መጠለያ አለ፣ ምግብ አለ፣
ልብስ አለ፣ ሕክምና አለ። እነዚህ ነገሮች ካሟላ በኋላ ነው መክፈል ያለበት ከኤክስትራ የሚል እምነት ነው ያለ። እሱ እስከሚመጣ ድረስ ማሻር አለበት። ስለዚህ ለማሻር መሞከሩ ጥሩ ነው። በዚህ መቀጠል አለበት። አንድ ሁለተኛ ደሞዝ መጀመሪያ ላይ ዝቅተኛ ደሞዝ ላላቸው የተወሰነ ማሻሻያ አለ። ሲግኒፊካንት አይደለም ማለት አንችልም። ሲግኒፊካንት ነው። 1200 ምናምን የነበረው ሰው ለልስት አደረግለት 10 ብር 5 ብር ጨምርለት ኮስቶ ይጠቅመዋል። በዛ ላይ ደግሞ ይጠቅመዋል። በቂ ነው ወይ አይደለም? አሁንም ዲቫይስ መደረግ ቅድም እንዳልኩ በተለይ የኑሮ ውድነቱ እየጨመረ እስከሄደ ድረስ የሲቪል ሰርቫንቱ ተቀጣሪ ቋሚ ደሞዝ ያለው ሰው ደሞዝ መሻል አለበት። አሁን አንዳንዴ ሰዎች የሚሸወሉት ነገር አለ። ኢንፍሌሽን ቀንሷል ይላል። ብሔራዊ ባንክ እኮ አምና 30% ነበረ ዘንድሮ 14 ነው ብሏል ይላል። ኢንፍሌሽን ቀንሷል ማለት የኑሮ ውድነት ቀንሷል ማለት አይደለም። ሬቱ ነው የቀነሰው። ለምሳሌ አምና በ30% እየጨመረ ነበር፣ ዘንድሮ በ14% እየጨመረ ነው። ይሄ ማለት እንዴት በአማርኛ እንዴት እንደምላል ኢንክሪዚንግ አት አን ኢንክሪዚንግ ሬት እና ኢንክሪዚንግ አት ዲክሪዚንግ ሬት ስቲል እየጨመረ ነው፣ ግን ሬቱ ነው የቀነሰው። ስለዚህ ስቲል እየጨመረ ከሆነ አንተም አጀስትመንትን መጨመር አለ፣ አንተም ደሞዙ ማሻል አለ። ሁልጊዜ ኢንፍሌሽን አጀስትመንት ያስፈልጋል የሚል እምነት አለ። ስለዚህ እሱ የተስተካከለ መሄድ አለበት። በቂ አይደለም፣ መስተካከል አለበት። ሁለተኛ በዚህ ማሻሻያ ደግሞ የተረሱ ሰዎች ደግሞ አለ። ለምሳሌ ጡረታ ላይ ያሉ ሰዎች ተረስተዋል፣ የግል የሚሰሩ ሰዎች ተረስተዋል። አንዱ ኢትዮጵያ እንግዲህ የቮለንተሪ ኦርጋናይዜሽን አባል ያልሆነችበት እንደ ጥያቄ የሚነሳ ሌሎችም ተቋማት ላይ የሚነሳው ሚኒመም ዌጅ አለመቀበል ነው። ስለዚህ ሚኒመም ዌጅ መቀመጥ አለበት። ስለዚህ መነሻ ደሞዝ እዚህ ሀገር ላይ ሁላችን እንደምናውቀው አንዳንዴ ምግብ ብቻ የበሉ የሚኖሩ ሰዎች አሉ። እያስተላምደው በቃ ቤት ውስጥ የምትኖረው ስራ እየሰሩ ምናምን፣ አንዳንድ ደግሞ እየተማሩ ብቻ ቤተሰብ የሚያገለግሉ ሰዎች አሉ። ቤት ሰራተኛ ነው። በዛ ላይ በድረሱ ላይ ያወረዳለ ማለት ነው። ስለዚህ ሚኒመም ዌጅ መቀመጥ አለበት። አንድ ሰው ለግል ሴክተር ሰራተኞች ሚኒመም ዌጅ መቀመጥ አለበት። ሚኒመም ዌጅ ብቻ ደግሞ ሳይሆን ደረጃም የተወሰነ መቀመጥ አለበት ብዬ አምናለሁ። በዋናነት ግን ቢያንስ ሚኒመም ዌጁ ያስፈልጋል። ለእነሱ ያ ያስፈልጋል ማለት ነው። ስለዚህ ሙከራው ጥሩ ነው፣ ግን ደግሞ እየታየ አሁንም ዲቫይስ መደረግ አለበት። ግን ምንድነው የሚታየው ነው የሚታየው ደግሞ አሁን የመንግስት የመክፈል አቅም ነው። አሁን ፍላጎትና እንግዲህ አቅም ደግሞ መታየት አለበት። መንግስት ይችላል የሚለው ነገር ደግሞ ማየት ያስፈልጋል። መንግስት ደግሞ ያለ ማድረግ የግድ ግብር መሰብሰብ አለበት። ስለዚህ የመንግስት ዋና ገቢው ግብር ነው ተብሎ የሚታሰበው። በእኛ ሀገር 6% 7% ነው መንግስት ከጂዲፒ የሚሰበስበው። ከሰብሳራ አፍሪካ በጣም ያነሰ ነው። ከኬንያ በጣም ያነሰ ነው። እሱ ማሻል ያስፈልጋል። እሱን ደግሞ ለማሻል የሚደረገው ጥረት አሁንም ትሰጣለሁ ብዬ ነው። በግል ስቲል አሁንም ፎከስ የሚያደርገው መንግስት የመንግስት ሰራተኛ ነው፣ እዛው መቁረጥ ማለት ነው። ከዛ ይልቅ ምክንያቱም እኛ መንዝሪ ነው የምንከፍለው። አሁን የተወሰነ ምናልባት እንደውም በአብዛኛው ሰው የሚነሳው አንድ ፖይንት ምንድን ነው፣ አንድ አቬሬጅ የመንግስት ሰራተኛ ከአንድ ነጋዴ የበለጠ ዓመታዊ ግብር የሚከፍልበት ሁኔታ አለ ይባላል። ምንም ጥያቄ የለውም። ምንም ጥያቄ የለውም። ለምሳሌ እኔ ይባላል ሳይሆን አለ። ምንም ጥያቄ የለውም። ለምሳሌ እኔ ለመኖር 2-3 ቦታ አስተምራለሁ። ለምሳሌ በዋናነት ማስተምርበት ዩኒቨርሲቲ አለ። ስለዚህ እንደገና ማታ ደግሞ ማስተማር አለ። ኪራይ ለመክፈል ምናምን ዳይፐር ለመቀየር የግድ ማስተማር አለበት። ስለዚህ ማታ አስተምራለሁ። ክራይና ከእያንዳንዱ ከማገኘው 100 ብር መንግስት 35 ብር ይወስዳል። አብረን ቾክ ይዘን ዳስተር ያጠፋን የሚመስል ደረጃ ድረስ ማለት። ስለዚህ ኦልሬዲ ሬንጅ ውስጥ ስለገባዋል። ከዛ በኋላ ያለው የምትሰራው ማንኛውም ስራ ከ135 ብር ይቆርጥብሃል። ከዛ ደግሞ መንዝሪ ነው የምትከፍለው፣ በየወሩ የምትከፍለው መንግስት ሰራተኛ ስትሆን። እሱን ወደ አመት ስትወስደው በጣም ብዙ ብር ነው። አሁን እሱን እንግዲህ እንትን ለማለት የመንግስት የግሎችም በአመት 3 ጊዜ እንዲከፍሉ ምናምን 4 ጊዜ እንዲከፍሉ አይነት ነገር ሀሳቦች መጡ። ሲከፋፈል አትሊስት ፊል ያደረጉትም የተወሰነ ይሰበስባል። ዞሮ ግን መንግስት ቤዙን ማስፋት አለበት፣ የሚሰበስብበትን ኤሪያ ማስፋት አለበት። የግድ በሬቱ ብቻ ነው። ሬቱን ትንሽ ስላደረግ አለ ከምን ያህል ሰው ነው የሚሰበስበው? አሁን ወደ 64 ምናምን የሚጠጉ ፐርሰንት የሚሆኑ ነጋዴዎች እስቲ እየከፈሉ እንዳልሆነ ነው ሰሞኑን ሪፖርት የወጣው። ስለዚህ እሱን ማስተካከል አለበት መንግስት። እሱን ባስተካከለ ቁጥር የመክፈል አቅሙ ይጨምራል። የመክፈል አቅሙ ከጨመረ ሲቪል ሰርቫንቱን መክፈል ይችላል ማለት ነው። ስለዚህ እሱን ማስፋት አለበት። የሚሰበስበውም ከሲቪል ሰርቫንቱ የሚከፍለው መልሶ ለሲቪል ሰርቫንቱ ከሆነ ስለማይቻል ማለት ነው። እነሱ ነገሮች መስራት አለበት። ሙከራው ጥሩ ነው፣ ግን በቂ አይደለም። ከውጭ ምንዛሬ ጋር በተያያዘ ብዙ ጊዜ ሰዎች የዚህ ሀገር ላይ ሰዓቱ የማየው አንድ ነገር አለ። ምንድነው? ለምሳሌ የኢትዮጵያ የዶላር ሁኔታ ያለው ቫልዩ አሁን 120 ሲገባ በቃ የሀገሪቷ ኢኮኖሚ በጣም የወደቀ ነው ምናምን ብሎ የኢትዮጵያን ብቻ ሳይሆን ሌላ ዓለም ላይ ያለውን
ብርንና ኢኮኖሚን የብር መግዛት አቅም ከኢኮኖሚ ጋር በቀጥታ እንደሚገናኝ እና አንድ ሀገር ብሯ ቫልዩ በጣም ትልቅ ከሆነ በቃ ያቺ ሀገር ከዓለም በጣም ትልቅ እንደሆነች አድርጎ የማየት ነገር አለ እና እሱ ስህተት ነው። ኢንተርናሽናል ኢኮኖሚክስ ላይ ሀገራት በጣም ያደጉም ሆነው የብራቸውን የመግዛት አቅም ዝቅ ሊያደርጉ ይችላሉ ከኢምፖርትና ኤክስፖርት ጋር ተያያዘ ማለት ነው። እንደዚህ ይደረጋል። ለምሳሌ እንደዛ ከሚያስቡት ሰዎች አንዱ ነው። ለምሳሌ አሁን ዓለም ላይ ትልቁ ብር የሚባለው ዶላር ነው። ዶላር ኦሮሞ 9ኛ አካባቢ ነው። የኳታር የኩዌት ዲናር ነው። ስለዚህ የኩዌት ዲናር አንድ የኩዌት ዲናር 3 ምናምን አካባቢ የአሜሪካን ዶላር፣ ከዛ ቀጥሎ የባህሬን ነው የመጣው እያለ ነው የሚሄደው። ይሄ ማለት እነዚህ ሀገሮች በኢኮኖሚ ከአሜሪካ ይወጣሉ ማለት ነው። እንደምናውቀው አሜሪካ የዓለምን 1/4 ኢኮኖሚ ይዛለች ለብቻው። ኦልሞስት 25% ኢኮኖሚ የዓለም የአሜሪካ ነው። ከዛ ቀጥሎ ቻይና ነው የምትጠራለ 18% አካባቢ ይዛለች። ከዛ ጃፓን፣ ጀርመን፣ ኢንዲያ እነዚህ 5 ሀገሮች ለብቻቸው ከዓለም ኢኮኖሚ 50% ይዘዋል። ግን ከነዚህ ከ5 ሀገሮች ውስጥ የሌሉ ሀገራት ብራቸው የመግዛት አቅሙ ከፍተኛ ሊሆን ይችላል። ስለዚህ ለምሳሌ ዝም ብለን እንደ ኤግዛምፕል ውሰድ። ኢትዮጵያ $1 በ52 ብር በሚመነዘርበት ጊዜ ጃፓን 120 የን ነበር ትመነዘር የነበረው። ጃፓን ማለት የዓለም 3ኛ ኢኮኖሚ ናት። ስለዚህ የዓለም 3ኛ ኢኮኖሚ ሆነው $1 በ120 የን ነበር ሲመነዘር የነበረው። ይሄ ማለት የኛ ኢኮኖሚ ከነሱ በልጧል ማለት አይደለም። እነሱ ኤክስፖርተር ናቸው። ለምሳሌ ጃፓኖች ቶዮታ መኪና ያመርታሉ። ስለዚህ ኤክስፖርት ያደርጋሉ። ስለዚህ የጃፓን ቶዮታ አሜሪካ ገበያ ላይ ይሸጣል፣ ምክንያቱም ርካሽ ነው፣ ብራቸው ቺፕ ስለሆነ ማለት ነው። የአሜሪካ መኪና ግን ጃፓን ላይ ይሸጣል፣ ውድ ነው፣ ማንም አይገዛውም። ስለዚህ ትሬድ ባላንስን ለመጠበቅ ሀገራት እንደዛ ሊያደርጉ ይችላሉ። ግን እንደዛ የምታደርገው መቼ ነው? አንተ ኤክስፖርት የምታደርገው ነገር ስለሆነ። ኢምፖርተር ከሆንክ ይጎዳል። ኤክስፖርተር ግን ከሆንክ ለምን አሜሪካና ቻይና ጊዜ ይታሉት? በዋና ጠባቸው እኮ ቻይና የብሯን የመግዛት አቅም መጨመር አለባት ነው አሜሪካ ምትለው። የከረንሲዋን ቫልዩ አፕዴት ማድረግ አለባት። ኢንቴንሽናሊ ነው የብሯን የመግዛት አቅም የምታወርደው። ስለዚህ የቻይና እቃ እኛ ሀገር ላይ ይሸጣል፣ አሜሪካ ላይ ይሸጣል። የእኛ እቃ ግን ቻይና አይሸጥም። ስለዚህ ከዛ ማንሳት ያለ እና አንድ ሀገር ብሯ ትልቅ ስለሆነ በጣም ትልቅ ሀገር ናት፣ ትንሽ ስለሆነ ትንሽ ሀገር ናት ማለት አለ። ኢንተርናሽናል ኢኮኖሚክስ ጋር የሚገናኝ ነገር አለው። ከባላንስ ኦፍ ፔመንት ጋር ከኢምፖርት ኤክስፖርት ጋር የሚገናኝ ነገር አለው። ራሱን ችሎ ፖሊሲ ነው። ለዛ ነው መንግስት ብዙ ጊዜ ብራችን የመግዛት አቅም በመቀነሳችን ምክንያት የቡና ኤክስፖርታችን ጨመረ፣ ፎሬን ዳይሬክት ኢንቨስትመንት ጨመረ፣ ሬሚታንስ ጨመረ የሚለው ከዛ ጋር በማያያዝ ነው። መልካም። ምናልባት ከዚህ ጋር ተያይዞ አንድ እናነሳ የምንችለው ምንድን ነው? ከባንኪንግ ጋር ተያይዞ መንግስት በቅርቡ ለውጭ ባንኮች በሬን ከፍታለሁ የሚል ነገር ሰምተናል። ፕሮሰስ ላይ እንዳለ እናውቃለን። ከዚህ በፊት በአዋጅ ከሚከለከሉ ነገሮች ማለት የውጭ ባንኮች ኢትዮጵያ ውስጥ ገብተው ኦፕሬት ማድረግ አይችሉም የሚል ነበር። ታዲያ ከዚሁ ጋር ተያይዞ የሚነሳ ምንድን ነው? አንዳንድ ጊዜ ከፕሪሚየሩ የምንሰማቸው ቃላቶች እንደ ማስጠንቀቂያም አሉ። ለምሳሌ በዛ 40-30 ከምትሆኑ 4-5 ሆናችሁ የሚመጣው መጋፈጥ ይሻላችኋል የሚል ነገር አለ። ምን አይነት አውትከም ቢኖረው ነው ይሄን ያህል የውጭ ባንኮች ለውጭ ባንኮች በራችን መክፈት ለኢትዮጵያ ጥሩ አጋጣሚ ነው፣ መጥፎ አጋጣሚ ነው ወይስ ምን አይነት አጋጣሚ ነው? እንግዲህ አሁን ቅድም ካለ የተመሳይ የቅድሙ አይነት እንትን እይታ እስካሁን ድረስ መዘጋቱ በጣም ትክክል ነው ብዬ ነው። እስካሁን ድረስ መዘጋቱ ለምን እስካሁን ድረስ በመዘጋቱ ምክንያት ቢያንስ ወደ 32 የሚጠጉ አካባቢ ባንኮች መጡ። ወደ 52 አካባቢ ማይክሮ ፋይናንሶች እዚህ ሀገር ላይ መመስረት ነው። በኢትዮጵያ ኦን የሚደረጉ ኢትዮጵያዊ ባለቤት ያላቸው ማለት ነው። ለምሳሌ ዝም ብለን እንዳይሬክት እንጂ ምሳሌ ለምሳሌ በኢትዮጵያ ለአንድ ፖሊሲ ምክንያት አብዛኞቹ ኢትዮጵያ ውስጥ የተሰሩ ህንፃዎች የኢትዮጵያውያን ናቸው። እኔ ማስተር ስማር ጅማ ላይ አብረው ስኮላርሺፕ ማብጆች ነበሩ ከጋና ከሳውት ሱዳን በተለይ ከጋና የመጡት አዲስ አበባ ስን የሚገርማቸው ሁሉም ህንፃዎች የኢትዮጵያውያን መሆናቸው ነው። እነሱ ጋር የእንግሊዞች የህንዶች ምናምን ስለሆኑ ኢትዮጵያ ውስጥ ማድረግ አይችሉም። ስለዚህ አሁን ለምሳሌ መሬቱን ፖሊሲ ወደዛ ወደ መቀየር ስለሆነ ባንኩም እንደዛ ነው። አብዛኞቹ ኢትዮጵያ ውስጥ ያሉ ባንኮች የኢትዮጵያውያን ናቸው። ስለዚህ ልምዱን አግኝተዋል። ግን ደግሞ አንድ ህፃን ትጠብቀዋል የተወሰነ ጊዜ እስከሚያድግ። ካደገ በኋላ ግን የግድ ላይፍ አንተ አብረሃት ነው ማለት ነው። ለምሳሌ እንደ ወላጅ አንተ አብረሃት ነው። ከቤት መውጣት አለበት፣ ራሱን ችሎ መኖር አለበት፣ መውለድ አለበት ማለት ነው። ባንኮቹም እንደዛ ነው። ኢንፋንት ነበሩ እዚህ ሀገር ላይ ክልል ተደርጎላቸው 130 ሚሊዮን ህዝብ ቀርቦላቸው ይህንን ከስተመራሩ አፉ እደጉ ተብሎ መሬቱ ሰጥቷቸዋል፣ ሜዳው ሰጥቷቸዋል። ስለዚህ እስካሁን ሲሎቱ ነበር ማለት ነው። ሁልጊዜ ግን ደግሞ እንደዛ ታደርግ መክፈት አለበት
ኢኮኖሚ ይፈልጋል። ለምሳሌ አሁን ኢትዮጵያ ኢኮኖሚ የውጭ ምንዛሬ ይፈልጋል፣ ዶላር ይፈልጋል። የኢትዮጵያ ኢኮኖሚ አሁን ባንኮች ከሚሰጡት አገልግሎት የተሻለ አገልግሎት ይፈልጋል። አሁን ኢትዮጵያ ውስጥ ያሉ ባንኮች ሁሉም ማለት ይቻላል፣ ይህ ቦልድ ነው የምናገረው፣ ሁሉም ማለት ይቻላል የሚሰጡት አገልግሎት አንድ አይነት፣ ምንም የተለየ አይነት አገልግሎት የሚሰጡት የኢትዮጵያ ባንክ የለም። ሁሉም ባንኮች ዘሴም ስራ የሚሰጡት የሆነች ሚኒመም ሪኳየርመንት ያሟላሉ ተሰባስበው፣ ምናልባት በብሔር ሊሆን ይችላል፣ በአካባቢ ሊሆን ይችላል፣ ወይ ደግሞ ፕሮፌሽናሎችን ሊሆን ይችላሉ። ስቴፑ ግን ዘሴም ነው። ሚኒመም ሪኳየርመንት ያሟላሉ፣ ብሔራዊ ባንክ ያስፈቅዳሉ። ከዛ ከድሃ ብር ይሰበስቡና ለሀብታም ያበድራሉ። ኢትዮጵያ ባንኮች የሚሰጡት አገልግሎት ይሄ እንግዲህ ባንኮች ሚዲየተር ናቸው ይታወቃል። ምንድነው የሚያደርጉት ባንኮች? እንዴት ነው ትርፍ የሚያገኙት? መርፊያ ያመርቱ ምንም የሚያመርቱት ነገር የለም። አገልግሎት ነው የሚሰጡት። ከማህበረሰብ ብር ይሰበስባሉ። የሰበሰቡትን ብር መበደር ለሚችል ሰው፣ ኮላተራል ማሰብ ለሚችል ሰው ደግሞ ያበድራሉ። ስለዚህ ብር ሲሰበስቡ 7% ኢንተረስት ሬት ያስቡልሃል። ሲያበድሩ ደግሞ በጣም ከፍተኛ ኢንተረስት ሬት ያስባሉ። በመሀል ባለው ይጠቀማሉ ማለት ነው። ማርጂናል ፕሮፊት ያደርጋሉ ማለት ነው። ከዛ ውጭ ሌሎች አገልግሎቶች ይሰጣሉ። ለምሳሌ ለውጭ ምንዛሬ ጋር የተያዘ አገልግሎት ይሰጣሉ። ሌተር ኦፍ ክሬዲት ጋር የተያዘ አገልግሎት ይሰጣሉ። በዛ ኮሚሽኖች ያገኛሉ። ይሄን ነው የሚያደርጉት ባንኮች እስካሁን በነበረ። አሁን ግን አንደኛ ለውጭ ባንኮች ሊከፈት ነው ተባለ። ሁለተኛ ካፒታል ማርኬት መጣ። ሶስተኛ ባንኮች ራሱ ሌላ እንደ ኢንሹራንስ አይነት ካምፓኒዎች ላይ ሪል ስቴት ላይ ሁላ የተወሰነ ብር ኢንቨስት እንዲያደርጉ ተፈቅዶላቸው፣ አሁን በእኔ እይታ የኢትዮጵያ ባንኮች በሚገባው ሌብል እየተተዋከሩ አይደለም። በሚገባው ሌብል ለማህበረሰቡ የብድር አቅርቦት እያቀረቡ አይደለም። ራሱ የብሔራዊ ባንክ አምና ባወጣው ፋይናንሻል ስቴቢሊቲ ሪፖርት 10 የሚሆኑ ግለሰቦችና ተቋማት በጣም ትልቅ የሚሆነውን የሀገሪቷን ብድር ወስደው፣ ስለዚህ ይህም ነው የሚያሳየው ከድሃው የተሰበሰበ ብር ትንሽ ብር ያለው ኢንቨስት ሊደረግ የማይበቃ ብር ያለው ሰው የሰበሰበውን ብር ማስያዝ የሚችሉ ሰዎች ናቸው ተበድረው ኢንቨስት የሚያደርጉት ማለት ነው። ስለዚህ ያኛው ሰው ሴል ያደረገው ሰው ምን ያገኛል? ኔጌቲቭ ነው። ሁላችንም እንደምናውቀው ኢትዮጵያ ለምሳሌ አንተ ባንክ ቤት አምና ወይ ካቻምና 30% በነበረበት ጊዜ ኢንፍሌሽን ባንክ ቤት 100 ብር ስታስቀምጥ ባንኩ ከአንድ ዓመት በኋላ 170 ብር ይሰጣል። የ100 ብር ዕቃ ግን 130 ብር ገብቷል። ከኪስ ስንት ብር ትሞላለህ ማለት ነው? 23 ብር ትሞላለህ ማለት ነው። ስለዚህ ባንክ ቤት ብር ስታስቀምጥ እንደውም ትከስራለህ ማለት ነው። በዛ ላይ የተሰበሰበ ብር ነው ለባለሀብቶች ይበደራሉ። ባለሀብቱ ኢንቨስት ያደርጋል። አንድ ፎቅ ካለ 2-3 ማድረግ በጣም ቀላል ነው። እሱን ታስይዝና ትበደራለህ፣ ትሰራለህ፣ መልሰህ ትሰራለህ። ስለዚህ ሞሮፍ ከድሃው ማህበረሰብ ሚድልከም ካሉ ይሰበሰብና ለባለሀብቱ ማበደር ስራ ነው ነበረው። አገልግሎታቸው ዘሴ ነው። ስለዚህ እስካሁን በዛ ላይ ተጠብቀዋል። የፋይናንሻል ኢንክሉዥኑን ብታየው ከዚህ በፊት የወርልድ ባንክ እና ሲኤስኤ የሰሩት ጥናት ወደ 6.9% ብቻ ነው ኢትዮጵያ ህዝብ አክሰስ የነበረው ለባንክ። አብዛኞቹ ኮንሰንትሬት ያደረጉት ከተማ ላይ ነው። አንድ ሰው ከተማ ውስጥ 7-8 አካውንት ሊኖር ይችላል። ይሄ ሁላ ሰው አካውንት አለ ይባላል እንጂ አንድ ሰው አንተ ለምሳሌ የኤክስም የዋይም የዜድም አካውንት ነው። ግን ወደ ገጠሩ ስቴት ግን ደግሞ ምንም አይነት አክሰስ የለውም። ፋይናንሻል ኢንክሉዥን የለውም። 6 ያልኩ ወደ ሶማሌ ክልል ማለት ነው። እንዳንተ ሳይሆን 6 ነው የነበረው የዛ ሰዓት በደረገው ጥናት ሶማሌ ክልል የነበረው ለምሳሌ 6 ነበር እንደ ሀገር የነበረው ኦፍኮርስ ከዛ በላይ። ስለዚህ የተወሰኑ ክልሎች ላይ ከከተማ የራቁ ላይ አሪቷ ድሮ አካባቢ ላይ ምናምን አልሰሩም ማለት ነው በሚጠበቀው ላይ። አሁን ደግሞ የኢትዮጵያ ኢኮኖሚ የግድ ፎሬን ዳይሬክት ኢንቨስተር ይፈልጋል። ፎሬን ዳይሬክት ኢንቨስተሩ የውጭ ቀጣይ ኢንቨስትመንት ማለት ነው። ከውጭ መጥቶ ኢትዮጵያ ውስጥ ኢንቨስት ለማድረግ ሲፈልግ አብረው ሲሰሩ ከነበሩ ባንኮች ጋር መስራት መቀጠል ይፈልጋል። ስለዚህ የውጭ ባንኮች እዚህ የሚገቡ ከሆነ እነሱን ተከትሎ ይመጣ ኢንቨስተር አለ ማለት ነው። አንድ ሁለተኛ የውጭ ባንኮች ሲመጡ አብሮ የዶላር አብሮ ይመጣል። ምክንያቱም መነሻ ካፒታላቸውን ብሔራዊ ባንክ በብር አድርጎ ብሎ እንደማይላቸው እርግጠኛ የግድ ዶላር አድርጎ የሚላቸው ፍቃድ ለማውጣት ላይሰንስ ለማውጣት የሚያስይዙት ገንዘብ ብሔራዊ ባንክ ላይ እነዚህ ነገሮች እንዳለ በውጭ ምንዛሬ የሚመጡት። ሶስተኛ የውጭ ምንዛሬ የማቅረብ አቅምም ይኖራቸዋል ለባለሀብቱ። ኦፍኮርስ በዚህ ሂደት ውስጥ ከአገር ውስጥ ካሉ ባንኮች ላይ ደንበኛ ያወስዱ ይወስዳሉ። ምንም ጥያቄ የለም። ትልቅ አቅም ያላቸው ባለሀብቶች ከኢትዮጵያ ካሉ ባንኮች ወደ ውጭ ባንኮች ይሄዳሉ። ግን የኢትዮጵያ ባንኮችስ ደንበኛ ያጣሉ። ስንት ለመበደር ሲቪ ጽፎ የሚጠብቅ ወረፋ የሚጠብቅ የለም። እሱን ሰርቭ ማድረግ ይችላሉ። ስለዚህ ለውጭ ባንኮች መከፈቱ እስከዛሬ መዘጋቱ በጣም ትክክል ነው። እዚህ እንደርሱ አድርጓል። በቁጥራቸው እንዲበዛ አድርጓል። እንዲኖር አድርጓል። አሁን ደግሞ መግባቱ ደግሞ የውጭ ምንዛሬ ያወጣል፣ ዳይሬክት ኢንቨስትመንትን ያገዛል። አሁን ደግሞ ካፒታል ማርኬት ነው የጀመረው።
ስለዚህ ካፒታል ማርኬት ላይም ያሉትን ገበያዎችን የበለጠ ያሟሙቃል። አዳዲስ ፈንድ የሚፈልጉ ሰዎች እንዲያገኙ እድል ይፈጥራል፣ ልምድም ይፈጥራል። ከዓለም ኢኮኖሚ ጋር የበለጠ ኢንተራክሽናችን ይጨምራል። የውጭ ባንኮች መግባታቸው ግን ሲገቡ እንዴት ነው የሚገቡት? እንዴት ነው ሊሚት እናደርጋቸው? ካፒታላቸው እንዴት እናደርገው? እዚህ ሀገር ላይ ለምሳሌ በምን ያህል ጊዜ ውስጥ ነው ህንፃ እንዲገነቡ የሚገደዱት? ምክንያቱም ብለው እሱ ራሱ ፖሊሲ ይፈልጋል። ለምሳሌ ዝም ብለው መጥተው የሆነች ብራንች ከፍተው ችግር ሲገጥመው ነቅሎ አይነት ነገር እንዳይሆን በደንብ የተጠና ያስፈልጋል። እነሱ ጋር ፋይናንሻል ክራይሲስ ሲመጣ ወደ እኛ ሀገር እንዳይዛመት መስራት አለብን። ከዚህ ይከለከል የነበረው ለዛ ነው። ለምሳሌ አሜሪካ ውስጥ የኢኮኖሚ የሆነ ማስነጠስ አይነት ሲያሳይ የኬንያ ኢኮኖሚ ጉንፋን ነው ይዘው ኦልሬዲ ቀጥታ ስለሚዛመት ማለት ነው። እንደዛ እንዳይሆን ዋና ብራንቻቸው ያለበት ሀገር ላይ የፋይናንሻል ክራይሲስ ሲገጥም ቀጥታ ወደ ኢትዮጵያ ኢኮኖሚ እንዳይመጣ መከላከሎች መስራት አለባቸው የሚለው ነው እንጂ መግባታቸው የግድ አስፈላጊ ነው። የሚገቡ ከሆነ ቢያንስ አሁን የምናውቀው አንድ ካርድ ብቻ ነው አለ ኢትዮጵያ ውስጥ። ስለዚህ ሁለቱም ካርድ አትሊስት ዴቢት ካርድም ክሬዲት ካርድም ሰዎች ትንሽ ብሮችን እየተበደሩ እየመለሱ ክሬዲት ወርዚነስ የግድ የሆነ የምታስዘው ነገር ሊኖር አይገባም። ቢዝነስ አይዲያ ካለ እና ትንሽ ብር እየተመለስ ክሬዲት ወርዚነስ የሚባል ታሪክ አለ። እሱን ትገነባና የሆነ ሰዓት ላይ መኪና መግዛት ብትፈልግ የግድ አንተ እስከምታረጅ ድረስ ሰርተህ ስታረጅ ያለ መግዛ ያለ አሁን ገዝተህ እየኖርክበት ነው መክፈል አለ። ቤት ለመስራት ስትፈልግ አሁን እኛ ሀገር ላይ ያለው የሚያሳዝን ነው። አብዛኛው ሰዎች በጣም ጥሮ ግረው የሚገዛሉ ቤት ሲያረጁ ነው ቤቱ የሚጨርሱት። ልጆች ናቸው ለውስ የሚጣሩ ሰው አይኖርበትም። እንደዛ ነው። ግን አስቀድመህ መግዛት የምትችል ከሆነ እንደዚ አይነት ሲስተሞችን ባንኮች የሚያወጡበትን የተሻለ የምናገኝበት ከሆነ ጠቃሚ ነው ብዬ አስባለሁ። እና ደግሞ አስተሳሰቦችን እንዳላፈዝመው እና አንዳንድ አስተሳሰቦችን ለመስበርም ያገዝናል። ለምሳሌ እዚህ ሀገር ላይ ኤቲኤሙ ነበረ፣ ስማርት ስልክ ነበረ። ግን ከአንድ ባንክ መላክ አንችልም ነበር። በአንደኛው ኤቲኤም ካርድ ከአንደኛው ማውጣት አንችልም ነበር። አሁን ኤቲኤሞቹ ማሽኖቹ አልተቀየሩ፣ ሰዎቹ ብቻ ነው አስተሳሰባቸው ሲቀየር ነው። ስለዚህ የውጭ ባንኮች ሲገቡ በጣም ብዙ የምንቀይራቸው ተመሳሳይ ነገሮች አሉ። ከአንድ ባንክ መላክ አይችልም ነበር። አሁን ሞባይል አልቀየርም፣ ግን አሁን መላክ እንችላለን። የሰዎቹ አስተሳሰብ ሲቀየር ሲመጣ የውጭ ባንኮች ሲመጡ እንደዚህ በቀላሉ የሚደረጉ ነገሮች ሌሎች ነገሮች ይመጣሉ ያስባል። መልካም። ምናልባት እንደ ኩዊክ ፋየር የሆኑ የመጨረሻ ሁለት ጥያቄዎች ደግሞ ያነሳ እስኪ። አንደኛው ቦልድ የሆነ ሀሳብ ነው ብዬ ስለማስብ ነው። ይሄ የ130 ሚሊዮን ህዝብ ለአንድ ሎክድ ሆኖ ወደ ባልሆኖ ኢምፖርተር ነው። ከኢኮኖሚ አንጻር ካሰብ ነው ለወደብ ክፍያ ብቻ የሚያወጣቸው ገንዘቦች መሰረት የሆነ አንድ ጽሑፍ ስመለከት 4-5 ህዳሴ ግድቦችን የመገንባት አቅም ያለው ለጅቡቲ የምንከፍለው። ኢትዮጵያ በአሁኑ ሰዓት ላይ የወደብ ባለቤት ለመሆን የምታነሳው ጥያቄ ከኢኮኖሚ አንጻር አግባብነቱ ምንድን ነው ብዬ ለመጠየቅ ኢትዊል ቢ ስሊ፣ ግን ኢኮኖሚው እያስገደዳት ነው ወይስ ከኢኮኖሚ ግዳጅ የሚመጣውን የወደፊት ጥያቄ ከውድ መመለስ አለበት ብሎ ታስቦ ነው ታስባለህ? ምንም ጥያቄ እንግዲህ አንደኛ ዓለም አቀፍ ህጎችን ይደግፋሉ በነገራችን ላይ፣ ሁለተኛ ደግሞ የነበረው ታሪክ ነው። ግን ከኢኮኖሚ አንጻር ያለው ነገር ፖለቲካሊ ያለው ነገር እንዳለው እኔ በግሌ ሰላማዊ በሆነ መንገድ በዲፕሎማሲ ኢትዮጵያ የወደብ ማግኘት አለባት ብዬ ነው የማስበው። ኢኮኖሚ አንዳንድ የሚፈለግ ከሆነ ኢኮኖሚ ከፍተኛ ደረጃ ድረስ የሚፈለግ ከሆነ የህዝቡ ቢያንስ በስነ ስርዓት ከሰራ ኢንቨስትመንት እንዲጨምር ከተፈለገ፣ ፎሬን ዳይሬክት ኢንቨስተሮች እንዲመጡ ከተፈለገ፣ ስራ አጥነት እንዲቀነስ፣ ስደት እንዲቀነስ፣ ሀገሪቷን ታሪክ ከተፈለገ የግድ ወደብ ያስፈልጋል። አሁን አንተም ለማስቀመጥ እንደሞከርከው ከ1-2 ዓመት በፊት እኔ አንድ ፔፐርም ሰርቻለሁ። ኦፍኮርስ ለኢትዮጵያ ብቻ አለ የሚሰራ ነው። ምናልባት ሌላ ጊዜ ዛ ላይ መዋየት ይችላል። ወደብ አልባ መሆን ያለው ኢምፓክት ማለት ነው። ግን ብለን የኢትዮጵያ ብቻ ስናየው ኢትዮጵያ ለምሳሌ ከ2 ዓመት በፊት በነበረው ዳታ ራሱ ለጅቡቲ ወደብ ወደ $2 ቢሊዮን አካባቢ መምጣት የነበረው ህዳሴ ግድብ $5 ቢሊዮን ነው። ስለዚህ በ3 ዓመት አንድ ህዳሴ ግድብ ማለት ነው። ስለዚህ ቀላል የምናወጣው። ከዛ ውጭ ሎጂስቲክ ፐርፎርማንስ ኢንዴክስ የሚባል ነገር አለ። አንድ ሀገር አንድ ኢንቨስተር ከውጭ መጥቶ ኢትዮጵያ ውስጥ ኢንቨስት ለማድረግ ሲያስብ እሱን ኢንዴክስ ያለ የኢትዮጵያ በጣም ዝቅተኛ ነው ከብዙ ሀገራት። ምክንያቱም ወደብ ስለሌለን በጣም አስቸጋሪ ነው። ለምሳሌ ጥሬ ዕቃ ሲያስገባ ያለው ነገር ቢሮክራሲ የኛ ብቻ ነው። የኛ ሲስተም የኢትዮጵያ ሲስተም ብቻ ሳይሆን የጅቡቲም ሲስተም አለ፣
በሌሎች ሀገራት የማስገባ ካለ የነሱ ሲስተም ነው። ስለዚህ ይሄ ሎጂስቲክ ፐርፎርማንስ ኢንዴክሳችን በጣም ዝቅተኛ ነው። አሁን ቁጥሩ ስለማላስታውስ ነው ራንካችን እንጂ ከሀገራት በጣም ዝቅተኛ ነው። ዝም ብለህ ኬንያ እና ኢትዮጵያ ብቻ ኮምፔር ብታደርግ የሚለያይ ነው። ይሄ ደግሞ የኢንቨስተሮችን ኮስት አፌክት ያደርግባቸዋል። ስለዚህ የሆነ ነገር ለማምረት ለመላክም ኮስቱን ይጨምርባቸዋል። ስለዚህ ያ ደግሞ ኢንተረስት እንዳይሆነ ያደርጋቸዋል። ኢትዮጵያ ላይ ኢንቨስት ከማድረግ ይልቅ ሌላ ሀገር ላይ ኢንቨስት ማድረግም ፕሪፈር ያደርጋል። የሀገር ውስጥ ምርት እንግዛው ማለት ነው። ስለዚህ እነዚህ ነገሮች ታስባቸው ለኪራይ የምናወጣው ነገር አለ። ከዛ በላይ ግን አፌክት ያደርገናል ብዬ የማስበው በዚህ በሎጂስቲክ ፐርፎርማንስ ጋር የተያዘው ነው። ስለዚህ ከዛ ጋር የተያዘው ነገር ከፍተኛ የሆነ ጉዳት ያስከትላል። የህዝብ ቁጥሩ እየጨመረ ነው የሚሄደው፣ ምንም ጥያቄ የለው። ስለዚህ የህዝብ ቁጥሩ ከጨመረ ይሄ ህዝብ በልቶ ለማድረግ ማምረት አለበት። ካመረተ ደግሞ መሸጥ አለበት። ለመሸጥ ደግሞ የግድ የባህል በር ያስፈልጋል። ከዛ ውጭ ደግሞ ይሄ ህዝብ በየአመቱ ኮንሱም የሚያደርገው ነገርም እየጨመረ ነው የሚሄደው። ሁሉም ነገር ደግሞ እቺ ሀገር ልታመርት አትችልም። ስለዚህ ኢምፖርት አደረጋለች፣ ለማስገባትም በር ያስፈልጋል ማለት ነው። በሩ ላይ ደግሞ የግድ እርግጠኛ መሆን ያስፈልጋል። በዲፕሎማሲያዊ መንገድ በሰላማዊ መንገድ ወደምናገኝበት ሚንስ ቢኖር በጣም ጥሩ ነው። ምክንያቱም በየአመቱ 3 ቢሊዮን 4 ቢሊዮን እያወጣ አዘግም አማራጮች አሉ። አሁን ለምሳሌ ሀገራት በኤሮፕሌን ኤክስፖርት ሊያደርጉ ይችላሉ፣ በመኪና ኤክስፖርት ሊያደርጉ ይችላሉ፣ በየብስ በባህር ሊያደርጉ ይችላሉ። ግን ከኮስት አንጻር አይገኝም። ለምሳሌ ወርቅ በኤሮፕሌን ኤክስፖርት ታደርግ ይችላል። ሀይ ቫልዩ ያላቸው ግን ደግሞ ቮሊዩማቸው በጣም ትንሽ ነገሮችን ነው የምታደርገው። በጣም ትልቅ ነገር ያላቸው የግድ እንትን ነው ወደ ሲምፕል ወደብ ያላቸው ሀገሮች ወደብ ከሌላቸው ሀገሮች አንጻር ከ2 ዓመት በፊት በነበረ ዳታ እንኳን ወርልድ ባንክ ባወጣው አንድ ኮንቴነር ላይ ከ1300 እስከ 2000 ድረስ ልዩነት ነው አንድ ኮንቴነር እቃ ላይ ማለት ነው። ስለዚህ ከ1300 እስከ 2000 ድረስ የሚሆን የዋጋ ልዩነት አለ። ይሄ ኢንፍሌሽንም አፌክት ያደርጋል ማለት ነው። ስለዚህ እነዚህ ነገሮችን ላስታስባቸው አስፈላጊ ነው። ለኢኮኖሚው በጣም አስፈላጊ ነው። መልካም። እንደ መጨረሻ ጥያቄ ነው ኢትዮጵያ ላይ ሃይር ክላስ እና ሎወር ክላስ የሚባል ክላስ ጋፑ እየሰፋ ነው የሚባል ሀሳብ ብዙ ሰዎች ያነሳሉ። ከብዙ ጊዜ በፊት በተለይ እንደ ፖይንት ኦፍ ሪፈረንስ ተደርጎ የነሱ የነበሩ የፋሬዥ ሀገሮች እነሱ ጋር የነበረውን የሚድል ኢስት ኮንሴፕት ወደ ኢትዮጵያ ለማምጣት አስታውሳለሁ። ከረጅም ዓመት በፊት እንደነሱ ኮንሴፕት ለመሆን ነበረ እንደ ፍላጎት የሚታሰቡ። ያ ኮንሴፕት ኢትዮጵያ ውስጥ ይኖራል ብለህ ታስባለህ? የሚድል ኢንካም ያለው ማህበረሰብ ለመፍጠር ዝግጁ ነህ? አሁን እሱ ሊመጣ ይችላል። አሁን ሚድል ኢንካም ያለው ዝም ብለህ ፐርካፕታ ኢንካም ካየው ጂዲፒ ከጨመረ ዝም ብለህ ታካፍለው ማቴማቲካሊ ጨመረ ሁሉም እንደዚህ አይነት ነገር ሊኖር ይችላል። ግን አሁን እየሄዱበት ያለውን ነገር ደግሞ ማስተካከል ያስፈልጋል። ማለት ዝም ብሎ በቁጥር ደረጃ ሳይሆን ፕራክቲካሊ ሰዎች ያንን ገቢ እንዲያገኙ ደግሞ ማስተካከል ያስፈልጋል። ቶታሊ ወደ ካፒታሊዝም ሙሉ ለሙሉ እየገባ ስትሄድ ኢንካም ኢንኳሊቲ እየጨመረ ምንም ጥያቄ የለውም። ለዛ ነው አሜሪካ ውስጥ የ99 ያሉ ሰላማዊ ሰልፍ የሚወጡት አብዛኛው 99% የሚሆነው ህዝብ ያው በ1% ስለሚበለጥ ነው። የኢትዮጵያ እስከዛሬ የነበረው በጣም ጥሩ ነው። እስከ ሪላቲቭ ያው ደሃም ስለሆነ ዝም ብሎ ጂዲፒ አንዳንድ ቁጥሮች ያው የተለያየ አይነት ነትጃ ያስተላልፋሉ። እንደምታውቀው ለምሳሌ አንተ 5 ሳንቲም ነበረ ሌላ 5 ሳንቲም ሲጨምር ያው 100% ነው የጨመረው። እድገት አንዳንድ ገዛ የሚጋነን ነገሮች አሉ። ትንሽ ኢኮኖሚ ሲጀመር ትንሽ ከነበረ ትንሽ ነው። እነሱ ነገሮች እንዳለ ነው። የኢትዮጵያ ላይ የተሻለ ነበር ሪላቲቭ ደሃም ስለነበረ። ግን አሁን እነዚህ የቅድም ባንኮቹ ሚና አለበት ላለው ይጨመርለታል አይነት ነገር ነው እና ጋፑ እየሰፋ ወደ ካፒታሊዝም ደግሞ በጣም ጠርቀን እየገባን በሄድን ቁጥር ጋፑ እየሰፋ ነው የሚሆነው። ይሄ የዓለምን ተሞክሮ ነው። ምናልባት አሁን ቅድም ለምሳሌ ስለ ህዳሴ ግድብ ማነሳ አለ $5 ቢሊዮን ይችላል። ለምሳሌ ህዳሴ ግድብ ለመገንባት ላለፉት 14 ዓመታት የፖለቲካ ጫና እንዳለ ሆነው ኢኮኖሚ ያን መሰብሰብ ራሱ ቀላል አለ። ሀገራት እያበደሩ ስላልነበር ባንኮች እያበደሩ ስላልነበር ግን ይህንን ለምሳሌ አንድ አሜሪካዊ ባለፈው ሮብና በማክሰኞ መሀል ኦቨርናይት $101 ቢሊዮን ሰጥቷል። ይሄ ማለት ማለት ነው 20 የህዳሴ ግድብ የሚሰራ ብር አንድ ሰው ሰጥቷል ማለት ነው። 14 ዓመት ያለ መሰብሰብ ሀሳብ ያለበትን ነገር ምክንያቱም የነሱ ኢኮኖሚ ካፒታሊዝም ነው። ሰውየው ኦራክል የሚባል ካምፓኒ ያለው 41% ሼር ያለው ኦቨርናይት $101 ሰጥቷል። ማለትም 20 የአባይ ግድብ የሚሰራ ብር ሜክ አለ። አሁን
ወደ ካፒታሊዝም በጣም የጠለቅ ብሄድ ቁጥር ኢኒኳሊቲው እየሰፋ እንደሚሄድ ምንም ጥያቄ የለውም። ኢኒኳሊቲው መስፋቱ እንዳለ ሆኖ ግን አትሊስት ታች ሌቭል ያለው ሰው ደግሞ ለመኖር የሚበቃውን ገቢ እያገኘ መሆኑን እርግጠኛ መሆኑን ያስፈልጋል። ስለዚህ ዝም ብሎ ቶታሊ ካፒታሊዝም ማድረግ ሳይሆን ወደ ካፒታሊዝም ስንመጣ ቀስ በቀስ ገመዱን ቀስ በቀስ እያደረጉ መልቀቅ ደግሞ ያስፈልጋል ብዬ አስባለሁ እና አሁን ኢኒኳሊቲው እየጨመረ ነው። ኦብቪየስሊ ተቀጥሮ ከሚሰሩ ሰዎች የግል ቢዝነስ የሚሰሩ ሰዎች ይሻላሉ። የግል ቢዝነስ ደግሞ ከሚሰሩ ደግሞ በከፍተኛ ደረጃ የሚሰሩ ኢምፖርት ኤክስፖርት የሚያደርጉ ኢኮኖሚውን ሞኖፖላይዝ ያደርጋል እና ኢንፎርማሊ ሰዎች ከውጭ ኢምፖርት አድርገው ሁለቱ ብቻ ሰው ከሆኑ ኢምፖርት ያደረጉት ወይ ሸራተን ወይ የሆነ ቦታ ላይ ተቀምጠው ምሳ እየበሉ ነው ዋጋ የሚወስዱት። ኮምፒቲሽን የለም ማለት ነው። ስለዚህ ኮምፒውተር ያለ እነዚህ ሰዎች ሀብታቸው የጨመረ ነው የሚሄደው አዛ ኤክስፔንስ ኦፍ ግን ዘፖ የሚገዛው ሰው ነው ማለት ነው። ስለዚህ እሱ ነገሮች ማየት ያስፈልጋል። ባላንስ እንዲሆን አላስፈላጊ የሆኑ ፕሮፊት ማርጂኖች እንዲቀንሱ እነሱ ነገሮች ላይ መስራት ያስፈልጋል። ግን ሚድል ኢንካም ላይ ሰላም ከሆነ ጦርነት የምንቀንስ ከሆነ መግባባት ከቻለን አንድ መሆን ከቻለን ኢኮኖሚ ፖሊሲያችንን ማስተካከል ከቻለን ሾርት ተርም የሆኑ ማስተንፈሻ ነገሮች ሳይሆን ሎንግ ተርም ለወደፊት የሚጠቅመን ነገሮች ላይ ፎከስ ሰርተን የምንሰራ ከሆነ አሁን ደግሞ ኤዱኬሽን ላይ አንዳንድ ችግሮች አሉ። እሱንም መቅረፍ የሚቻል ከሆነ ሚድል ኢንካም መግባት ይቻላል። ከዛም ማላቅ ይቻላል። መልካም እንግዲህ ሀብቴ ግሎባል ኔትወርክ ፖድካስት ላይ እንደምናቀርብ እንግዲህ ከማንነት ተነስተን ከትንሿ የኢኮኖሚክስ ዲፊኒሽን እስከ ትልቁ እንደ ሀገር የሚያገኝበት አሪፍ ቆይታ ነበረ ብዬ አስባለሁ። የተለያዩ ሀሳቦችን አንስተናል። ለነበረን ቆይታ ከልብ አመሰግናለሁ። በድጋሚ ሌላ ጊዜ ደግሞ ግሎባል ኔትወርክ እንግዳ እንደምትሆን ተስፋ አደርጋለሁ። ለነበረን ቆይታ ከልብ አመሰግናለሁ። እኔም እንግዲህ ግሎባል ኔትወርክ ስለጋበዛችሁኝ አመሰግናለሁ። ቻናሉን እያየሁት ነበረ። አሁን ደግሞ እንግዲህ እዚህ መጥቻለሁ። በጣም ትልቅ ስቱዲዮ አላችሁ። ስለዚህ ከዚህ በላይ በደንብ ትሰራላችሁ ያስባለሁ። ዛሬ ጠቅላላ ያሉ ነገሮች ነው ያነሳነው። ኦፕን ዲስከሽን የነበረው የተለያዩ ኢሹዎችን ነክተናል። ምናልባት ወደፊት ደግሞ የሆነ ስፔሲፊክ ኢሹ ላይ በደንብ ተዘጋጅተን እናደርግበት እድል ይኖራል ብዬ አስባለሁ። ዛሬ ስለጋበዛችሁ በጣም አመሰግናለሁ። አመሰግናለሁ።